ለምንድነው እርስ በርስ ካህናቱ እርስ በርስ አሁን ቀሲስ ዲበኩሉ ካህን ነው፣ ቄስ ነው በኦርቶዶክስ ዘበነም ቄስ ነው። እንዴት ቄስ ለቄስ በታቦት ጉዳይ ላይ አልግባባ ብለው ይጠራራሉ? ዲቤት የምናውቀው እኛ እስከምናውቀው ድረስ ኦርቶዶክሳውያን እስከምታውቁት ድረስ ዛሬ ዓመቷ ናት፣ ነገ የወሩ ነው፣ እንትና የምትባል የምትነግስበት ቀን ነው፣ እንትና የሚባል የሚነግስበት ቀን ነው፣ ታቦቱን ይዘን እንውጣ ብለው ነው ካህናት ሲጠራሩ የምናውቀው እንጂ በታቦት ጉዳይ አላስማማ ብሏቸው የዲቤት ጥሪ ሲጠራሩ፣ የውይይት ጥሪ ሲጠራሩ እኔ እስከዛሬ አላየውም። እና ምንድን ነው? ምን ሆናችሁ ነው? እኛ ታቦታችን አንድ ነው። በታቦትም በነገረ ክርስቶስም ጉዳይ በማርያምም ጉዳይ በተለያየ ነገር ትምህርታችን ወጥ ነው፣ አንድ ነው ትሉና ነበር እንዴ? ቄስ ለቄስ በታቦት ጉዳይ ቀሲስ ዘበነን ማነው ዲበኩሉ ቀሲስ ዲበኩሉ ቀሲስ ዘበነን እንዴት ይጠራዋል? እና ወገኖቻችን ምን አሰባችሁ ታዲያ? ይሄ የታቦት ጉዳይ ቢግ ኩዌስችን፣ ትልቅ ጥያቄ ማለት ነው። እና እግዚአብሔር ይባረክ። እሺ እቴ ኤልሲ ሰላም በይ ወገኖች። ታብ ኮፒሊንግ ሼር አድርጉት፣ ታብ ኮፒሊንግ ሼር አድርጉት። እታች ያለውም ብዙ የሆነ አይደለም፣ ወደ 230 ሰው አለ ቢሃይንድ ባይ ተደብቆ ከሚሰማው ውጭ ማለት ነው። አሁን 200 ሰው 60 ቢያደርግ 12000 ማለት ነው። በአንዴ በቃ አለቀ፣ ዘጋን ማለት ነው። አንድ ደቂቃ ውስጥ አይሞላበትም ለ60 ሰው ምንድነው ሼር ለማድረግ። ተባረኩ። ቄሶቹ ለቄሶቹ እየተጠራሩ ነው በታቦት ጉዳይ አልግባባ ብለው። ዘበነ በዛ ይጮሃል፣ ቀሲስ ዲበኩሉ በዚህ ይጮሃል፣ እኛ በዚህ እንጮሃለን። እርስ በርስ ከሚጫጫው እርስ በርስ ከሚጠራሩ እኔ ለቀሲስ ዲበኩሉ ያቀረብኩለትን ጥያቄ ለምን አይቀበልም? የዲቤት ጥሪው ማለት ነው። ዘማርያም ነው ከእጄ ያስመለጠው ቄሱን ማለት ነው። ብፁዕ አባታችን እርሱ ይረፉ እኔ እኛ ብሎ ማለት ነው። የምን እኛ? እስከዛሬ ድረስ በየገስቱ እየገባ የሚሳደበው ቄስ ከእሱ ጋር ላወራ ፈልጋለሁ። አይኔን እያየ ማለት ነው። አይኔን እያየ ቀና እያየ አውራኝ ብዬ እንዳልኩት ያን የጠገበ ዲያቆን አሁንም ቄሱን ላወራው ፈልጋለሁ። ስለዚህ መካከል ላይ ሌሎች አትጉ። ካህን ሲናገር ዝም ነው የሚባለው። ሌላ ውርውር አትበሉ፣ ዲያቆናት የተባላቸው ማለት ነው። እኔ ሁሉ ቀን ከዲያቆን ጋር ልላፋ እንዴ? በቃ ያን የጠገበ ጎረምሳ መድኃኔዓለም አስተንፍሶ ልኮላችኋል በዚህ እረኛ በኩል ማለት ነው። አሁን ቄሱ ነው የምፈልገው። ከፍ ብዬ ደግሞ መነኩሴ፣ ቆሞስ እንደዚህ እያለ ወደ ጳጳሱ ነው የምንሄደው። እኔ ሁሉ ቀን ከዲያቆን ጋር አይሆንም ስል በመድኃኔዓለም እንዴ። እና ተቀበል በሉት። ከ7 ወር በኋላ እንደገና ዲቤቱን ተቀበል፣ እርስ በርስ አትጠራሩ እያልን ነው። ታብ ኮፒሊንግ ሼር አድርጉ። ተባረኩ። እህትዬ መቀጠል ትችያለሽ። እሺ ጸጋ ይበዛልህ ሄርሚዬ፣ እንደምን አደራችሁ? እኛ ጋር አደራችሁ ነው። ጌታ ይባረክ። ይሄ እንትን የስጦታ እንትኑ ዝግ ነው በአንተ ለምንድን ነው? ትላንትም ዛሬ ማታ ላይ እሺ ጌታ ኢየሱስ ይባረክ። ለመልካም ነው ዲቤት መጠራራታቸው። እግዚአብሔር እየሰራ ያለው ስራ ስላለ ነው እና ያንተንም ዲቤት እግዚአብሔር በቀኑ እንዲቀበሉ ያደርጋቸዋል። አንተ መጠየቅህን አታቁም፣ ጌታ ግን በስራ ላይ ነው። ይህንን መስማታችን ትልቅ ነገር ነው። ጌታ እየሰራ ያለው ስራ ስላለ ማለት ነው እና ክብር ለናዝሬቱ ኢየሱስ ይሁን። አሁን ሊሆን ግድ ነው። በቃ ጌታ ኢየሱስ ብቻውን ሊነግስ በምድር ላይ ግድ ነው። ሰዎች ይህን የእውነት ቃል ሊሰሙና ከፍርድ በፊት ሊወስኑ ግዴታ ስለሆነ በኦርቶዶክስም በኩል መናወጡም መናጡም ትክክል ነው። እርስ በርሳቸው መናወጣቸውም ትክክል ነው። ጌታ በዛ ውስጥ የሚሰራው ስራ አለ እና እኔ በጣም ነው ደስ ያለኝ በዚህ ዜና ማለት ነው። ዲቤት መጠራራታቸው፣ አለመግባባት መኖሩን ህዝቡ ማወቁ፣ በዛ ላይ ደግሞ ተገናኝተውን ቢወያዩ እኔ በጣም ደስ ይለኛል። ምክንያቱም እግዚአብሔር መንገድ አለው፣ በማዕበል ውስጥ መንገድ አለው፣ በመናወጥ ውስጥ መንገድ አለው። ህዝቡን ወደ እውነት የሚያመጣበት አንዱ መንገዱ ነው እና ጌታ ስሙ ለዘላለም ይባረክ። በእውነት ጌታ በስራ ላይ ነው። ልጁ ሊሰበክ፣ ልጁ ሊነገር፣ በልጁ መዳን ሊሆን ለምድር ግድ ነው። ወቅቱም የሚያስገድድ ስለሆነ ነው እና
ፍርድ ከፊታችን ስላለ፣ የእግዚአብሔር ቁጣ ከፊታችን ስላለ በልጁ ያላመነ ይሄ ቁጣ ይፈስበታል እና ከዛ በፊት የትኛውም ቋንቋ ተናጋሪ ስለ ኢየሱስ ያለውን እውነት መስማት አለበት። በአንድም በሌላም እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውልም ነው የሚለው እግዚአብሔር ቃል። በአንድም በሌላም እግዚአብሔር እየተናገረ ነው። በኦርቶዶክስ ላሉትም በራሳቸው ቀሳውስት መልእክት እየነገራቸው ነው። እናንተ የምትሰግዱለት፣ እናንተ እንዲህ የምታደርጉት ይኸው ቄሶቻችሁ የተግባቡበት ጉዳይ አይደለም። እነሱ እንኳ ጠርቶ ባላዩት ጠርቶ ባላወቁት ነው እናንተን የሚያሰግዷችሁ፣ እናንተን የሚያስፈራሯችሁ፣ ይቀስፋል፣ እንዲህ ያደርጋል የሚሏችሁ። እነሱ እንኳ ይኸው እያያችኋቸው ነው፣ አልተግባቡም። ተሸክሞ የሚወጣው ጥርት ያለ እውቀት እንኳ እንደሌላቸው ጌታ በአንድም በሌላም እየተናገረ ነው። ሰው ግን ችግሩ አያስተውሉ። መጽሐፍ የሚለው ያንን ነው እና አስተውሉ። በኦርቶዶክስ ያላችሁ በጌታ ደግሞ ያላችሁ ስር ስደዱ፣ እግዚአብሔርንም ፍሩት። ኢየሱስን አዳኝ ነው ብላችሁ ይህን እውነት እንደተቀበላችሁ እግዚአብሔር ይቆጣልም ብላችሁ መቀበል አለባችሁ። እግዚአብሔር ይፈራልም። ቅዱሳን እግዚአብሔርን ፍሩት እባካችሁ። የሚፈራ አምላክ ነው የምናመልከው። እጅግ ፍቅርም ቢሆን ይፈራል። እግዚአብሔርን ፍሩ። እንደ ልባችሁ አትናገሩ፣ እንደ ልባችሁ አትሆኑ። እግዚአብሔር አስፈሪ አምላክ ነው። በሲና የተገለጠው እሱን ነው የምናመልከው። በአዲስ ኪዳን መካከለኛው ነው የተቀየረው። በሲና ሙሴ ነበር፣ አሁን ግን ኢየሱስ ነው። ግን እግዚአብሔር ያኛው ተራራውን ያንቀጠቀጠው እግዚአብሔር ነው። ተራራውን የነካ የተቀሰፈበት እግዚአብሔርን ነው። ዛሬም በክርስቶስ ኢየሱስ የተዋወቅ ነው። በክርስቶስ ደም በፊቱ ስለቀረብን የተቀበለን። እባካችሁ የሚፈራ እግዚአብሔር ነው። ቅዱሳን እግዚአብሔርን በመንገዳችሁ ሁሉ ፍሩት፣ በጓዳችሁ ፍሩት፣ በአደባባይ ፍሩት፣ በቤታችሁ ፍሩት፣ በስፍራ ሁሉ ላይ በእግዚአብሔር ፊት ኑሩ። ተባረኩ። ኤርምዬ በቃ ጨርሻለሁ። ተባረኪ። ተቋርጠሽ ነበረ። ኦኬ፣ ጸጋ ያብዛላችሁ። አንዳንድ ሰዎች ገስት ትልካላችሁ፣ ሳስገባችሁ ትገቡና እድል ልሰጥ ስል ትወርዳላችሁ። ብሎክ ሳረጋችሁ በሰው በኩል ብሎክ ተደረግን ትላላችሁ። ገስት ካላካችሁ ከገባችሁ ተቀመጡ ማለት ከሌላ ቤተ እምነት ከሆናችሁ ማለት የኛ የወንጌላውያን አማኞች ከሆናችሁ ግን ገስት አትላኩ ወገኖች። ኦኬ፣ በጉዳዩ ላይ ሊያወሩ የሚችሉ ወይ ደግሞ ጥያቄ ያለው ሰው ካለ ማለት ነው። እሺ፣ እነሱ አይመጡም። ዛሬ በታቦት ላይ የኛ የወንጌል አማኞችም የሆናችሁ ካቶሊክም የሆነ ሙስሊምም የሆነ አይሁድም የሆነ ኦርቶዶክስም የሆነ የሰው ዘር የሆነ በሙሉ ጥያቄ መጠየቅ ትችላላችሁ በታቦት ጉዳይ ላይ። በአዲስ ኪዳንም በብሉይ ኪዳንም ባለ ታቦት ላይ ጥያቄ አለን ብላችሁ የምትሉ ሰዎች ለማናችሁም ቤቱ ኦፕን ነው፣ መጠየቅ ትችላላችሁ። እነሱ አይመጡም። ምን ቦታቸው ይመጣሉ? አይመጡም። ጥሪም አይቀበሉም። ጥሪ ጠርተናቸውም 7 ወር ሙሉ ያስቀምጣሉ። ኦኬ፣ አይመጡም። በቃ እና ይህን ላለን ተባረኩ። እሺ፣ ነኝ ጎጃሚዋ፣ እንዴት ነሽ? ሰላም። ማይክሽ ሚዩት ነው። እሺ ኦኬ። እሺ ቶሚ አልገባችም እኮ እኔ ጋር አትታየኝም። ገስ ላይ አላየኋትም። ገብታለች። ፕሊዝ ታብታብ አድርጉት ወገኖች፣ ጸጋ ይብዛላችሁ። ታብታብ አድርጉት። ቶሚ እንዴት ነህ? ቶሚ ከታች ያለው ሰላም ነው? እንዴት ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ከማንም አይደለም። የት ቤተክርስቲያን ነው የምትሄደው? ምንም አልሄድም። በቃ ምን ነው ለማወቅ ነው ለማወቅ። ከዚያ ቤት ከተወለድ ጊዜ ጀምሮ የትም ቦታ አትሄድም ነው? አያሱ አሁን በቅርብ የትም ቦታ መሄዱን አቁመህ ነው? ሁሉ ቦታ እሄዳለሁ፣ ግን በቃ አማኝ ነኝ፣ ብቻ ክርስቲያን ነኝ። እሺ፣ በምንድን ነው የምታምነው? በክርስቶስ ታምናለህ? ከዚህ በፊት የምትሄድበት እምነት አልነበረም? ቤተ እምነት ተቋም ወይስ እንዳልከው ሁሉም ጋር ማለት የት ሄደህ ታውቃለህ እስከ ዛሬ? ኦርቶዶክስ ሄጃለሁ፣ ኢቫንጌሊካል ቸርች ሄጃለሁ፣ ሙስሊም ሄጃለሁ፣ ሁሉም ቦታ ሄጃለሁ።
ውጭ ሀገር የምትኖረው አንግሊካን ከሄድክ ውጭ ሀገር የምትኖረው አውሮፓ የምትኖረው አሜሪካ ነው። አሜሪካ የምትኖረው ኦኬ። ለምንድን ነው ሁሉም ጋር መሄድ የፈለግከው? ሁሉም ለመታዘብ በቃ የሆነ ነገር ማወቅ ስላለብኝ በቃ የሆነ እውነት እፈልጋለሁ። ኦኬ ቴንክ ዩ ብራዘር። እሺ ምን ታዘብክ? ምናልባት ከእኛ እንጀምር። እኛ ጋር መተህ ታውቃለህ? እኛ ጴንጤዎች ነን ቶሚ። ጴንጤዎች ቸርች ሄደህ ታውቃለህ? በአበሾቹ ኢትዮጵያም ላይ ነበርኩ። የት ቤተክርስቲያን ሄደህ ነበር? ኢትዮጵያ በሄድክ ጊዜ እዩ ላይ ምናምን ሄጃለሁ የሆነ ጊዜ። እዩ ጩፋ ጋር። ሌላ ቸርች አልሄድክም? ምንም ሌላ ሄጃለሁ። ዳንኤል ነው የሚባለው የሆነ ቦታ ለም ዳንኤል ነው የሚባለው እኔ እንጃ የሆነ ቦታ ሄጃለሁ። እርግጠኛ አይደለም የሄድክበትም ቦታ። ዳንኤል ነው የሚባለው አይደል ነው። በቤተክርስቲያን ደረጃ ብትነግረን ነው ጥሩ። ማለት እኛ ጴንጤዎች ስለሆን ከራሴ ቤት ልጀምር ብዬ ነው። ምን ታዘብክ? እሺ ማለት አልሄድክም። አሁን እኛ ጋር አልመጣም። የሄድከው እዩ ጋር ነው የሄድከው፣ እዩ ጩፋ ጋር ነው የሄድከው በግል ማለት ነው። ስለዚህ የጴንጤዎቹ ቸርች አልሄድክም ማለት ነው። ሄጃለሁ፣ ብዙ ቦታ ላይ ሄጃለሁ። እንትን ነው ለምሳሌ እንደው የምታስታውሰው የት አካባቢ ላይ ሄደሃል? ስሙን እንኳን ባታውቀው አካባቢውን ብጠራልን ምናልባት እዛ አካባቢ ላይ ሜይ ቢ የምታውቀው ከሆነ ኢቫንጌሊካል ቸርች ኦፍ ማያሚ ምናምን የሚባል የሆነ የስደተኞች ካምፕ ነበረ አሜሪካ ውስጥ ማለት ነው። እና እዛ የጎንደርና የትግራይ ክልል አካባቢ መሀሉ ላይ። እሺ ምን ታዘብክ? እሺ ልታዘብ ነው የሄድኩት። ማያሚ ካለ ወደ ሽሬ አካባቢ ነው ወንድምነት። ኦኬ እሺ ኦኬ። ምን ታዘብክ? እሺ ነው የሄደው ወንድምነት ትግራይ ውስጥ ነው የሄደው ማለት ነው። እሺ የስደተኞች በቃ እኔ ምንም አይደለም። በቃ የሆነ በህይወቴ ላይ ግራ ስለገባኝ ነው እውነቱ ማወቅ አልቻልኩም። እና በቃ እየጣርኩ ነው ያለው። በቃ ምንም እንትን እየፈለግኩ ነው ያለው ለማወቅ እና ምንድን ነው ማድረግ ያለብኝ እና ደግሞ ማን ነው ኢየሱስ በቃ ለማወቅ ነው። ከቤተሰቦች የምን እምነት? እስከ ሐሙስ ምናምን ተምሬያለሁ። ውዳሴ ማርያም ማለት ነው። እሺ መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን ታምናለህ አይደል? አዎ በደንብ። በእግዚአብሔር መኖር ታምናለህ? እግዚአብሔር አለ ወይስ የለም ብለህ ነው የምጠረጥረው? አለ፣ በደንብ አለ። በቃ በሱ ነው ማምኑ። የሆነ ሚዲያው ይሆን ምን ይሆን እኔ እንጃ። በቃ የሆነ ግራ ስለገባኝ ነው። በቃ ምንድነው እውነቱ? በቃ በእንትን ልጅ ስለሆንኩኝ በቃ የሆነ ጭንቅላቴ በቃ በምንም በሁሉም አይዲያ በቃ ተነክቷል። በሁሉም ላይ ዓለም አለው። የሆነ አንድ ነገር መያዝ አልቻልኩም ከሁሉም። ለምንድን ነው በኦርቶዶክስ ሃይማኖት መጽናት ያልፈለግከው? ከመነሻ በእናትና በአባት ሃይማኖት ለምን መጽናት አልፈልግም? ለምን ጴንጤዎች ጋር አንግሊካን ቸርች ሄድክ? ለምን እስልምና ጋር ማነው እስልምና ሃይማኖት ሄድክ? ማለት ለምን በእናንተ ሃይማኖት ለምን በእናት በአባት ሃይማኖት ለምን ጸንተ መቆም አልፈለግም? የሆነ ነገር እንዳጣ ያሳያል ማለት ነው። ወደ እስልምና ጋር ከሄድክ ከኦርቶዶክስ የሆነ ነገር አታል ማለት ነው። ወደ እኛ ጋር ወደ ጴንጤዎቹ ጋር ከመጣ የሆነ ነገር አታል ማለት ነው። በእምነት ውስጥ ምንድን ነው ያጣኸው? እዛ የሆነ ያጣኸው እረፍት፣ ያጣኸው ሰላም፣ ያጣኸው ተስፋ፣ ያጣኸው ደህንነት ስለሌለ ነው አይደል? ያለህበትም ራሱ የኦርቶዶክስ እምነት ግራ ስላጋባህ ነው። ትንሽ እንደ ውስጥ የተሻለ ነገር ሊሆን ይችላል ብለህ ወደ ጴንጤዎቹ ጋር አንግሊካን ቸርች መጣክ፣ ወይ ደግሞ በዛ በስደተኛው ቅድም እንዳለው ትግራይ ምድር ላይ ባሉት የስደተኛ ካምፕ ውስጥ እዛ መጣክ፣ ወይ ደግሞ እስላሞቹ ጋር ሄድክ ማለት ነው። አንተ በኦርቶዶክስ ቤተክርስቲያን ውስጥ እናትና አባትህ ባወረሱ ሃይማኖት ውስጥ ምን ስላጣህ ነው ወደ ሌላ ቤተ እምነት የሄድከው? እንትን የሆነ ግራ ተገባው። በቃ ወዴት እንደምጸልይ ግራ ገባኝ። አንዳንድ ጊዜ ወደ ድንግል ማርያም ጸልያለሁ፣
አንዳንድ ጊዜ ወደ ሚካኤል ገብርኤል ምናምን ጸልያለሁ፣ ወደ ክርስቶስ ጸልያለሁ። እና ሙስሊሞች ጋር ሲሄድ ደግሞ አንድ አምላክ ብቻ ነው ያለው ምናምን ይላሉ። ቆይ ሙስሊሞቹ ጋር እናንተ ቤት ያጣኸውን ነገር ማወቅ አለብህ በመጀመሪያ። አሁን ጴንጤዎቹ ጋር የሄድክበት እምነት አለ፣ የእናት አባትህ እምነት አለ፣ ኦርቶዶክስ የሚባል እምነት አለ። ከአንተ ቤት የሆነ ነገር ስላጣ የሆነ ነገር ስለጎደለህ ነው እስላሞቹም ጋር የሄድከው እኛም ጋር ጴንጤዎቹ ጋር የመጣኸው ማለት ነው። ያው ቼክ ለማድረግ እየተዘዋወርክ ምንድነው ለማረጋገጥ እውነት ነው ወይ እውነት አይደለም ብሎ የሚለው ማለት ነው። ግን በመጀመሪያ በቤትህ ሆነ በሃይማኖት ውስጥ ሆነ ያጣኸውን ነገር ማወቅ አለብህ በመጀመሪያ ወንድማችን ቶሚ። ኦኬ ሃይማኖት አለህ ማለት ነው። ኦርቶዶክስ እምነት ተከታይ ነበር ካለ ሃይማኖት ካለ ታዲያ ሃይማኖት ካለ በቃ አለህ እኮ ማለት ነው። ሃይማኖት ስላለ ለምን እስልምናን ትፈልገዋለህ? ሃይማኖት ካለ ለምን ጴንጤነትን ፈለግከው? ወይስ ሃይማኖቱ እያለህ የሆነ ውስጥህ ያጣው ነገር አለ? ምንድን ነው ውስጥ ላይ ያጣው ነገር? ኦርቶዶክስ በሚባል ጥንታዊ እምነት ውስጥ ሆነህ ምንድን ያጣው ነገር? እሱን ስታገኘው መልሱን ታገኘዋለህ። ቶሚዬ ምንድን ያጣው እስኪ ንገረኝ። እወደው ነበር። ጸሎቱን ሰምቻለሁ። የሆነ ባይብል ምናምን ትንሽ ሳነብ ደግሞ ይጋጫል ትንሽ ነገሩ። ከኦርቶዶክሱ ትምህርት ጋር የምታነበው ባይብል ተጋጨብኝ። በቃ ስለ ሌላ ታሪክ ሰው ነው የሚነግረው እንጂ በቃ የሆነ አንድ ማወቅ የምትፈልገው እውነት የለም እና ወደሱ ምንም ማየት አትችልም። ለምሳሌ ቅድም ወደ ሚካኤል መጸለይ ወደ ማርያም መጸለይ ብለሃል፣ በኦርቶዶክስ ማለት ነው አይደል? ኦኬ ቤተክርስቲያን ቶች አይደል ወደ ማርያምና ወደ ሚካኤል መጸለይን ያስተማረች? ወደ ሁሉም በቃ አንተ ቀዳዳ ቤተክርስቲያን አስተምራለች እንዲህ ብላ ውሸታም። ለምን የምትዋሸው? ስርዓት ይዘን ማውራት ያለብህ ወንድሜ። የገባኸው አንደኛ ገስት ልካህ ነው። ሴቱ ጋር ያስተማረችው እኔ እሱን ልጠይቀው። አንተ ድራማ ትስራ። አንተ ደግሞ ጠይቀኝ። አንተ ሁሌ ድራማ ነው የምትሰራው። ቀለሜ ዝም በል። የት ጋር ያስተማረች? ተናገር እስኪ አንተ የት ጋር እታች ወረድ። በቃ ሁሉም ላይ ያስተምራኛለች። ቶተሜ የሆነ ነገር ንገረኝና ስለሱ ልመልስልህ። ካልሆነ የወደቀ መልአክ ነው። የወደቀ መልአክ ነው። ጥየዋለሁ። እዛው ታች ሆኖ ይንጨርጨር። ስርዓት የለውም። አየህ አንዳንዶቹ ወላጆቻቸው ሲያሳድጓቸው ስርዓት የለውም። ዝም ብሎ ነው ዋይ ዋይ ብሎ የሚለው። እሺ ቤተክርስቲያኒቱ ናት ያስተማረችው ወደ ማርያም መጸለይን እና ወደ ሚካኤልም ወደ ሌሎችም ሁሉ መጸለይ ያስተማረች ቤተክርስቲያኒቱ ናት። ስለዚህ መጽሐፍ ቅዱስ ስታነብ ከዚህ ጋር ነው አደለ ክላሽ ያደረገብህ? ክላሽ ያደረገብኝ በቃ እንዲያውም ለመጠየቅ ምናምን አንድ ጴንጤና አንድ ኦርቶዶክስ ምናምን ለመጠየቅ ደፈርኩኝ ማለት ነው። እና ባይቢሊካሊ ነው የሚያስረዳ እንትኑ ወደ ጴንጤ ሲሄድ፣ ያኛው ደግሞ የሆነ ምን ልበል የሆነ ማውቀው ታሪክ ነው እንጂ ባይቢሊካሊ አይደለም። ኦኬ በኦርቶዶክስ የነገሩ ወደ ማርያም መጸለይን የነገሩህ ከመጽሐፍ ቅዱስ ሳይሆን ከራሳቸው ነው ማለት ነው። መረጃ የሌለው ነገር ነው ማለት ነው። በቃ ማርያም ታድናለች። እነ ሳምሶን ነው የሚባለው ሳይመን ምናምን የሆነ ሰው ነበረ እና ሰው እየበላ ነበር እየዘረፈ ምናምን ከዛ ምናምን እንደዛ አይነት ነገር ነው በላይ ሰበ። እሺ መጽሐፍ ቅዱስ ታነባለህ አይደል? አዎ አነባለሁ። አለ ስርህ መጽሐፍ ቅዱስ? አሁን የለኝም፣ ሌላ የሆነ ቦታ ላይ ነው ያለሁት አጋጣሚ። እሺ በመዝሙር መጽሐፍ ላይ መዝሙር 65 ላይ የእግዚአብሔር ቃል ታዲያ ሰው ወደ ማርያም መጸለይ ከሌለበት ወደ መላእክት መጸለይ ከሌለበት ወደ ማን ነው መጸለይ ያለበት ብለህ ነው አንተ የምታምነው ቶሚ? እኔ ወደ ክርስቶስ ብዬ ነው ማምነው። ወደ እግዚአብሔር ማለት ነው። ወደ እግዚአብሔር በቃ መጽሐፍ ቅዱሳዊ ነው። ይሄ አሁን የምትለን ወደ እግዚአብሔር መጸለይ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው። እንዲያውም 81 ነው ምናምን ነው ማነበው። ሁሉም አነባለው። እሺ አንድ ሰው መጽሐፍ ቅዱሳዊ መሆኑን ሰው ወደ እግዚአብሔር መጸለዩን እርግጠኛ ሊያደርግ የሚችል ብሎ የሚለው። እሺ አንዴ ቆይ ቶሚ ወንድምነት ማን ነው? ሶሪ ዋሪየርስ ወንድምነት አውራው
አንድ ስልክ አለኝ፣ እመጣለሁኝ። ተባረኩ አለሁኝ። አትውጣ ቶሚ አለን። ከዋሪስ ጋር ከወንድምነት ጋር አውራ። ጸጋ ይብዛል ወገኖች። ታብ ኮፒሊንግ ሼር አድርጉት። ተባረኩ። ቴንክ ዩ ወንድምነት ቀጠለ። ዋሪስ ያለህ እሺ እርሜ አውራው ቶሚ አለው ቶሚ ከመይ ናንዶ ዳሃንዲ ሰላም ነው ከመይ ጋር እኔ በደንብ እያዋዛው ነው ማውራው። እንደው አለን የትግርኛ 1-2-3 ቃላት እችላለሁ። እሱን ጣል እያደረኩ ለዛ በወዝ እናወራለን። ቶሚዬ አሁን ትልቁ ፖይንት ልናነሳው የሚገባው ነገር ባለፍክባቸው መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ልጁ ያለው በልቡ ምስክር አለው ይላል። ልጁ ያለው በልቡ ምስክር አለው ይላል። እንታይ ማለት መሲልካ ወደ አምላክ ደለወስ አብ ልቡ ምስክር አለው ወይ ይብል። ስለዚህ እኛ ትልቁ ፖይንታችን ወደ ክርስትና ወደ ኢቫንጀሊካል ሰርክል ስትመጣ ትልቁ ማስረጃ ትልቁ መተማመኛ ምንድነው? በጣም ጥሩ ስብከት መሰበክ፣ ጥሩ አሳማኝ ንግግሮችን መስማት አይደለም። ኤክስፒሪየንስ እያደረከው ያለው ነገር አምነዋለው የምትለው ነገር በልብህ በመንፈስ ቅዱስ አማካኝነት ምስክርነትን ሰጥቶሃል ወይ ነው ጥያቄው። እስካሁን ያሰብካቸው ወይም የነበርክባቸው ሃይማኖቶች ይህንን ሰጥተውሃል ቶሚ? የሆነ ጊዜ ሰጥተውኝ ነበር፣ ግን በቃ አሁን ደግሞ የለሁም። ታውቃለህ በቃ ምንድነው ባክ አድርጌያለሁ፣ ወድቄያለሁ። ስለዚህ በልብህ ምስክርነት ካልሰጡ ያ ተረድኤ ካለሁ በልብህ ምስክርነት ካልሰጡ እነኛ የልብ ምስክርነት የመሰሉ ነገሮች አርቲፊሻል ናቸው፣ ከመንፈስ ቅዱስ አይደሉም፣ ህያው አይደሉም ማለት ነው። ምክንያቱም የመንፈስ ቅዱስ የልብ ምስክርነት ሲሆን ቋሚ ነው፣ ዘላለማዊ ነው፣ ወደ ድነትና ወደ እምነት ይመራሃል፣ የተቀበልከው ነገር ላይ እንድትጸና ያደርጋል። ይህንን እውነተኛ ምስክርነት ልታገኘው የምትችለው ልጁ ያለው ነው የሚለው፣ በልጁ በኢየሱስ ክርስቶስ የሚያምን ነው የሚለው። ስለዚህ አንድ ሰው በልጁ በኢየሱስ ክርስቶስ ሲያምን፣ በልጁ በኢየሱስ ክርስቶስ ሲያምን ሲባል አምላክ ሆኖ ሳለ በባህሪው አምላክ ሆኖ ሳለ እንደሚል ግን ስለ በደላችንና ስለ ኃጢአታችን እኛን ለማትረፍ ኃጢአተኞችን ከመውደዱ ከማፍቀሩ የተነሳ ስለ ሁላችንም ኃጢአት በቀራንዮ መስቀል ላይ ያንን ታላቅ ውርደት መቅመሱን፣ ያንን ጥልቅ ህመም መታመሙን፣ ያንን ከፍተኛ ቁስል መቁሰሉን ስናምን ስለ ኃጢአቴ ነው ስለ በደሌ ነው ኢየሱስ የሞተው፣ ኢየሱስ ኃጢአቴን ወስዶታል ብለን ስናምን የመንፈስ ቅዱስ ምስክርነት በልባችን ይታተማል። ያ የመንፈስ ቅዱስ ምስክርነት እምነታችን እንዳይወላውል፣ እምነታችን እንዳይናጥ፣ እርካታችን ቋሚ የጸና እንዲሆን ያደርገዋል። ከዚህ የተነሳ በኢየሱስ ካመንን በኋላ የምንቀበለው የመንፈስ ቅዱስ ምስክርነት አንድ የሚያደርግልንን ነገር ልንገርህ፣ ሌላ ነገር እንዳንፈልግ ያደርገናል። ሌላ ድርጅት፣ ሌላ ሃይማኖት፣ ሌላ ተቋም፣ ሌላ እውቀት፣ ሌላ መጽሐፍ እንዳንፈልግ ያደርገናል። ለምን? የሰማነው እውነት የተቀበልነው እውነት የእግዚአብሔር መሆኑን በመንፈስ ቅዱስ አማካኝነት ያለ ጥርጣሬ በሆነ እርግጠኝነት በልባችን ስለሚያስቀምጠው። ስለዚህ አንተ አሁን ግራ ይገባኛል ካልክ፣ ጥያቄዎች አሉብኝ ካልክ፣ ለግራ መጋባትህና ለጥያቄህ መልስ አንድ ነው። ኢየሱስን በሙሉ ልብህ በመቀበል የመንፈስ ቅዱስን ምስክርነት ማግኘት ነው። በመንፈስ ቅዱስ መታተም ነው። በመንፈስ ቅዱስ መሞላት ነው። ቶሚዬ ያለ ብቸኛው ምርጫ እሱ ነው። የእግዚአብሔር ቃል የሚሰጠን ብቸኛው ኦፕሽን ይሄንን ነው። ሰዎች አሁን ብዙ ሃይማኖቶች በብዙ ንግግር ሊያሳምኑን ይፈልጋሉ። ብዙ ሃይማኖት ብቻ ሳይሆን ብዙ ፖስት ሞደርኒዝም ብንለው ብዙ አይነት ወርልድ ቪዎች ሊያሳምኑን የሚፈልጉት በንግግር ብዛት ነው፣ በእውቀት ብዛት ነው፣ በጣፈጠ ንግግር በአማረ ቃል በአማረ ቋንቋ ነው። when we come to Jesus, when we come to Christianity ግን እንደዛ አይደለም። እርግጥ ነው ያማረ ቃል አለ፣ እርግጥ ነው ያማረ መልእክት አለ፣ እርግጥ ነው የተረጋገጠ ስብከት አለ። ግን እሱ ብቻ አይደለም ማስረጃው። የሰማነው ልክ ስንቀበል የሚያረጋግጥ የእግዚአብሔር ሕያው መንፈስ በልባችን ይቀመጣል፣ በመንፈሳችን ውስጥ ይፈሳል። ስለዚህ የሰማነውን ነገር የተቀበልነው ነገር መዳረሻው የእግዚአብሔር መንግስት እንደሆነ የሚያረጋግጥ የእግዚአብሔር መንፈስ በልባችን ውስጥ ይፈሳል። ስለዚህ ያንን የእግዚአብሔር መንፈስ ምስክርነት ዊትነስ ኦፍ ዘ ሆሊ ስፒሪት የተቀበለ ሰው በምንም ተአምር አይጠራጠርም። በምንም ተአምር ሌላ አማራጭ አይፈልግም። በምንም ተአምር ሌላ እርካታ አይፈልግም። በምንም ተአምር ሌላ ኦፕሽን አይፈልግም።
ስለዚህ ቶምዬ ዛሬ ኢንቫይት የምናደርግህ በልብ ምስክርነት እየሰጠህ እያረጋገጠልህ መዳንህን እውን ወደሚያደርግልህ እውነት ነው ምንመራ። ስለዚህ ኢየሱስን ብትቀበል ኢየሱስን የህይወትህ የልብህ የነፍስህ ጌታ አድርገህ ብትሾመው በልብ ምስክርነት ታገኛለህ። ወደማያጠራጥር ወደማያወዛግብ እውነት ትመጣለህ ብዬ ነው ምልህ ዛሬ ቶምዬ። ስለዚህ ምን ትላለህ አንተ በዚህ ጉዳይ? አዎ የሆነ የቢሊ ግርሃም ምናምን የሚባል እንትን ሰባኪ ነው እየሰማሁ ነበርና በጣም ልቤን ነካኝ እና በቃ የሆነ ደስ የሚል ነገር ነው። የሆነ ድብልቅልቅ አይደለም። በቃ ምንም ግራ አያጋባም። በቃ ደስ ስላለኝ ነው፣ ለዛ ነው የመጣው። ስለዚህ ለምን መጽሐፍ ቅዱስ ሲናገር አዎ የመዳን ቀን ዛሬ ነው ይላል መጽሐፍ ቅዱስ። በተወደደ ሰዓት ሰማሁ በመዳን ቀን ረዳሁ ይልና በተወደደ ሰዓት ሰማሁ በመዳን ቀን ረዳሁ ካለ በኋላ የተወደደችው ሰዓት አሁን ነው ይላል። የመዳን ቀንም ዛሬ ነው ይላል። ስለዚህ ሰዎች ከዛሬ ውጭ ሊድኑ አይችሉም። እግዚአብሔር ዓይንህን ሲከፍተው ልብህን ሲከፍተው ዛሬ እንድትድንለት ስለፈለገ ነው። እድል ሲሰጥህ ቃሉን ሲያበራልህ ልብህን ሲያለሰልሰው እግዚአብሔር ዛሬ እንድታመልጥ ፈልጓል ማለት ነው። ስለዚህ ዛሬ ኢየሱስ ክርስቶስን ለመቀበል ከኛ ጋር ጸሎትን መጸለይ ትፈልጋለህ? በጣም አሪፍ ወንድምነት ካለህ አንተ ጋር ቢጸልይ ጥሩ ነው። አንተ ካለህ ከሌለህ ግን ከኔ ጋር ይጸልያል። ኦኬ እሺ ቶሚዬ አይ ቲንክ ኤርሚ ስልክ እያወራ ስለሆነ እሱ ታላቅ ወንድማችን ስለሆነ ከሱ ጋር ነው በእርግጥ መጸለይ የነበረብህ። ሚውት አድርጊ ጎጃሜዋ፣ ሚውት አድርጊ ታለም ሶሪ። ስለዚህ ቶሚ ሐወይ መሳይ ሐጻር ጸሎት ንጸልይ። እሺ ገተኛላ ትስማማለህ? አዎ እስማማለሁ። በቃ የሆነ በትግርኛ ማላናግርህ ያ የሆነ አይደለም ትግርኛ። እሺ በትግርኛ ሙሉ በሙሉ ማላናግርህ ለዛ ነው። ችግር የለውም ችግር የለውም። ኦኬ ስለገባኝ ነው። በቃ የሆነ ስለዚህ እጆችን ከፍታት በዓለም ላይ በቃ መጥፎ የሆነ ሁለት ነገር ነው ያለው። በቃ የሆነ ፖዚቲቭ እና ኔጌቲቭ አለ። በቃ አምላክና ሰይጣን አለ። ምንም ከሁለቱም በውጪ ምንም ነገር የለም እና በቃ አንዱን መምረጥ አለብህ። እውነት ነው። ካልመረጥክ ደግሞ በቃ በሰይጣን ነው የምትኖረው። ብትመርጥም በቃ ወይ መምረጥ አለብህ መቁረጥ አለብህ። ካልሆነ በቃ ካልመረጥክ መካከለኛ ከሆንክም በሰይጣን ነው የምትኖረውና በቃ አዎ መቀበል እፈልጋለሁ። በቃ ትክክለኛው እሱ ነው። በጣም አሪፍ መልካም ቶሚዬ። ስለዚህ ባለህበት ስፍራ የሚመችህ ከሆነ እጆችህን ከፍ ታደርጋለህ እና በጣም በንጹህ ልብ ትሆናለህ፣ በቅንነት ትሆናለህ። በቀና መንፈስ ነው ወደ እግዚአብሔር የምንቀርበው። እኔ የምለውን ተከትለህ አንተ ትላለህ ማለት ነው። እሺ ኦኬ እሺ። ጌታ እግዚአብሔር ሆይ በል። ጌታ እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ እኔ ኃጢአተኛ ነኝ፣ በደለኛ ነኝ፣ በደለኛ ነኝ። እንደሚገባ አልተመላለስኩም፣ እንደሚገባ አልተመላለስኩም። ነገር ግን ማረፍ እፈልጋለሁና የመዳን መንገድ አድርገህ ባቆምከው እንዳምንበት ደግሞ በቃልህ በነገርከኝ ስለኔ በሞተው ስለኔ በተነሳው በኢየሱስ ክርስቶስ በማመን ስለ ኃጢአቴ እውነተኛ ንስሐ
ስለ ኃጢአቴ እውነተኛ ንስሐ በመግባት ወደ አንተ እመጣለሁ። በመግባት ወደ አንተ እመጣለሁ። በዚህ ዕለት ሰይጣንን እክዳለሁ፣ ዓለምን እክዳለሁ፣ ራሴንም እክዳለሁ፣ በሞተልኝ በኢየሱስ በማመን ወደ አንተ እመጣለሁ። ቃልህ ሲናገር ኢየሱስ ጌታ እንደሆነ በልብህ ብታምን እግዚአብሔርም ከሙታን እንዳስነሳው በአፍህ ብትመሰክር ትድናለህ እንደሚል ኢየሱስ ጌታ ነው ብዬ መሰክራለሁ። ኢየሱስ በሕይወቴ ላይ ብቻውን ጌታ ነው። ጌታ ብቻ ነው። ብቻውን ጌታ ነው። ኃጢአቴን ይቅር በለኝ፣ በደሙ እጠበኝ፣ በጌታ በኢየሱስ ስም አሜን። አሜን። ክብር ለእግዚአብሔር ይሁን። አሁን ደግሞ ኤርሚዬ አጭር ጸሎት ይጸልይልሃል። ታላቅ ወንድማችን ኤርሚ ስላለ አጭር ጸሎት ይጸልይልሃል። ወደ ማህበሩ ስለተቀላቀልክ ኮንግራቹሌሽን ብራዘር። አሜን። ቶሚ እንኳንም ጌታ እግዚአብሔር ረዳህ። የመዳን ቀን አሁን ነው ብሎ እንደሚል በእንዲህ አሁን አንተ በጸለይከው አይነት የልባችንን በር ከፍተን ጌታ ኢየሱስ ክርስቶስ ለሕይወት የሚሆን ንስሐን ሰጥቶን ጸጋና አብዝቶልን ወደ እሱ ሲጠራን ሕይወታችን እንዴት እንደተለወጠ ሳናቅ እንደዚህ ሆነን ቀርተናል። እንኳን ወደዚህ ጌታ መጣህ። እንኳን ደስ ያለህ። አገኛለሁ። አጭር ጸሎት ልጸልይልህ ፍቃደኛ ስለሆንክ ማለት ጌታ እንደመቀበል ፍቃደኛ ስለሆንክ ቀኝ እጅህን ልብህ ላይ ጫነው። ቀኝ እጅህን ልብህ ላይ ጫነው። እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስ ያው ስም ስለዚህ ሰዓት እጅግ አድርጌ አመሰግናለሁ። ስለ ወንድማችን ስለ ቶም እጅግ አድርገን እናመሰግናለን። ቀኝህና የፊትህ ብርሃን ስለበራለት ለወንድሜም ይህ መዳን ስለሆነለት በእርግጥ ለዚህ ቤት ዛሬ መዳን ሆኖለታል ብለህ በዘኬዎስ ቤት የተናገርክ እርሱ ደግሞ የአብርሃም ልጅ ነው ብለህ እንደተናገርክ ጌታ ሆይ ይህም ወንድም መዳን የሚያስፈልገው አንተ የሞትክለት ነውና ጌታ ኢየሱስ ሆይ ዛሬ ለሕይወት የሚሆን ንስሐን ስለሰጠኸው በመንፈስ ቅዱስ ወደ ልቡ ወቀሳ አምጥተህ ኢየሱስ አንተ ጻድቅ መሆንን እሱ በደለኛና ኃጢአተኛ መሆኑን አምኖ ዛሬ ወዶና ፈቅዶ በልቡ አምኖ በአፉ መስክሯል። ለዚህ ለተቀበለው እውነት መኖር የሚችልበትን ጸጋ እንድታበዛለት በእውቀት እንድታስተምረው እኛም ደግሞ በእውነተኛ ወንድምነት በእውነተኛ በአንተ ፍቅር እግዚአብሔር ሆይ ደግሞ ያንተን ፍቅር በማሳየት ምሳሌ እንድንሆነው እግዚአብሔር የዘላለም አምላክ ጸጋ እንድታበዛልን በስምህ ጸልያለሁ። በጌታ በኢየሱስ ክርስቶስም እስከ ዛሬ ድረስ የተከታተለው እውነትን ፈልጓል። ይሄ ወንድም እውነትን ፈልጎ ወደ እስልምና ወደ ተለያዩ ሃይማኖቶች ሄዷል። እውነት ግን አንተ ነህ፣ ብርሃን ግን አንተ ነህ፣ አዳኝ ግን አንተ ነህ፣ ንጉሥ ግን አንተ ነህ፣ ጌታ ግን አንተ ነህ። ዛሬ ነፍሱ ከመቅበዝበዝ አርፋ በግራ በቀኝ በፊት በኋላ ከዚህ በኋላ የሚፈልገው እውነት ስለማይኖር አንተ እውነተኛው የሆንክ ጌታ አንተ ስላገኘው በአንተ ልቡ ለዘላለም ያረፈ እንዲሆን በስምህ ጸልያለሁ። ስለረዳው ክብር ሁሉ ለአንተ ይሁን። የትኛውም የሰይጣን ስራ ከህይወቱ ላይ በቀኝ በግራ በፊት በኋላ እግዚአብሔር የዘላለም አምላክ የዘመኑን ቁጥር የሚከታተል ሁሉ በስም ጉልበት ዛሬ ከህይወቱ ላይ ተቆረጠ እንዲሆን ጸልያለሁ። በነፍስ በመንፈስ በስጋው ላይ አንተን ወዶና ፈቅዶ በልቡ አምኖ በአፉ መስክሮ ተቀብሎሃልና ተቀበለው። ስሙን በሕይወት መጽሐፍ ስለጻፍክ እግዚአብሔር ስለ ወንድሜ ስለ ቶሚ እጅግ አድርገን እናመሰግናለን። ክብር ሁሉ ለአንተ ይሁን። በኢየሱስ ክርስቶስ አዳኝ ስም ጸለይን። አሜን አሜን። ወንድሜ ቶም ይኸው እኔ ጓደኛ ሆኛለሁ። ከዚህ ቀን ጀምሮ ፎሎ ባክ መልሼልሃለሁ።
አሜሪካ ስላለ ስልክህን ጻፍልኝ፣ እደውልልሃለሁ። በእውነተኛ በእግዚአብሔር ቃል ትምህርት ለመማር መጽሐፍ ቅዱስን በየትኛውም ጊዜ ላይ ደውልኝ። እኔ ያለሁበት ሀገርና አንተ ያለህበት ስለሚለያይ ደውልኝና አገኛለሁ። እንኳን ጌታ ረዳህ። ሰዎች በውስጥ ደውለው ተሳስተሃል እኮ ቶሚ፣ እንደዚህ ልትወስን አይገባም ነበር ብለው ቢመጡ ማናቸውንም ሰዎች እንዳትሰማ። ቀራንዮ መስቀል ላይ ለእኔም ለአንተም ለዓለሙ በደልና ኃጢአት የተሰቀለውን የሁላችን ጌታ የሁላችን ንጉሥ የሁላችን አምላክ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን ዛሬ በልብህ አምነህ ተቀብለዋል። የተቀበልከው የሰማይ የምድር ጌታን ነው። ስለዚህ ደስ ይበልህ። አገኘሃለሁ በውስጥ በፈለግከው ሰዓት መደዋወል እንችላለን ወንድሜ። በቃ እኔም ችኩል ነኝ። በቃ ቴንኪዩ። በቃ ጻፍልኝ በውስጥ ነው። እዚህ ኮሜንት መስጫው ላይ እንዳትጽፍ ከታች በውስጥ ስትወጣ አለ አይደለ? የሜሴጅ መስጫው ክፍል ላይ የኔ ተናገር እውነቱን ብሎ የሚለው ጋር ስትገባ ሜሴጅ ክፍል አለ አይደል? ሜሴጅ ክፍል ላይ ያለህበትን +1 የእናንተ የትኛው ስቴት እንደሆነ ባላቅም የግድ መናገር አይጠበቅብህም። እዚህ +1 ብለህ የአሜሪካውን ስልክ ጻፍልኝ፣ እኔም ጽፍልሃለሁ፣ እደውልልሃለሁ፣ አገኛለሁ። አንተ ወንድማችን ነህ። ተባረክ። ለእግዚአብሔር ክብር ይሁን። ጌታ ኢየሱስ ለዘላለም ስሙ ይቀደስ። እዚህ ሆነ መቀመጥ ትችላለህ። ተባረክ ወንድማችን። ቴንኪ ወንድምነት ዋሬርስዬ፣ ጸጋ ይብዛልህ። አንድ ኤርጀንት ስልክ ስለነበረ ነው። ለጌታ ክብር ይሁን። እንደዚህ አይነት ወንድሞች እናቶች ትኖሩ ይሁን። ወንድሞች እናቶች ኦኬ፣ በምታዩት በምሰሙት ነገር ግራ የተጋባችሁ እውነትን የምትፈልጉ ነፍሳችሁ የተቅበዘበዘ እረፍት ያላገኛችሁ ዛሬም እውነቱ የት ነው? እማጋን ያለው ወዴት ልሂድ? ጨነቀኝ፣ ጠበበኝ፣ ዘላለሜን አይደለም የምድራዊን ነገር ሳስብ እንኳን እረፍት የሚሆነኝ ተስፋ የሚሆነኝ አጣሁኝ እና ዘላለምን ደግሞ ሳስበው ከሞት በኋላ ስላለው ደግሞ ሳስብ በሌሊት ከእንቅልፌ ነቅቼ ሳስብ እጨነቃለሁ። ከሞት በኋላ የሞቱ ዘመዶቼን ሳስብ የት እንዳሉ ፍጻሜያቸው ገነት ይሆን ሲኦል፣ እኔስ ስሞት የት ሆን የሚሄደው ብዬ በሚል በዚህ በሁለት መንታ ሀሳብ ላይ ቆሜ እጨነቃለሁኝ። በቃ ዘመኔ ሁሉ በዚህ በጭንቀት ውስጥ ነው ያለው። ስለዚህ እረፍት የት ነው ያለው? መዳን ቤት ነው ያለው? እውነት መንግስተ ሰማያት እውነት ነው ወይ? ሲኦልስ እውነት ነው ወይ? ኢየሱስ በእርግጥ እውነት አለ ወይ? ከድንግል ተወለደው ብለው ያሉን እውነት ነው ወይ? በደል ኃጢአታችን ሞተ ብለው ያሉን እውነት ነው ወይ? ይህንም በምን ላረጋግጥ እችላለሁ ብላችሁ የምትሉ ወንድሞች እናቶች ብትኖሩ ፕሊስ ነው ወደዚህ ጌታ። አዎ ኢየሱስ እውነት ነው። አዎ እውነት ነው። ለበደል ኃጢአታችን ሊሞት ከቅድስት ድንግል ማርያም ተወልዷል። ደግሞም ስለ በደል ኃጢአታችን ሞቶልናል። እኛን ስለማጽደቅ በሶስተኛው ቀን ከሙታን ተነስቷል። ወደ ሰማያትም አርጓል። በአባቱ ቀኝ በክብር አለ። ተመልሶም ደግሞ ዳግም ይመጣል። በስሙ የሚያምኑ የኃጢአታቸውን ይቅርታ እንዲያገኙ ከኢየሩሳሌም ጀምሮ የተሰበከው የወንጌል እውነት ያው ዛሬም ጭምር እዚህ እኛ ዘመን ላይ ደርሶ ጌታ ኢየሱስ ክርስቶስ ሰዎችን እያዳነ ነው፣ በጸጋው እያዳነ ነው። እንዲህ አይነቱን የወንጌል ስራ የሚያደናቅፍ ነገር ነው የገጠመን እንጂ በቀን ውስጥ እኮ 72 ሰው እዚህ ቤት ውስጥ ጌታን ይቀበል ነበር። 72 ሰው ወንድሞች ናቶች በአንድ ቀን ውስጥ ማለት ነው። 18 ሰዓት ቁጭ ብዬ 72 ሰዎች እኔው ነኝ ንስሐ ያስገባኋቸው። ዛሬ አንዳንዶቹ በሙሉ ወንጌል ቤተክርስቲያን አገልጋዮች ናቸው። አንዳንዶቹ በቃለ ሕይወት ቤተክርስቲያን፣ በአማኑኤል ቤተክርስቲያን በጣም ብዙዎቹ አገልጋዮች ናቸው። በውጭ ሀገር ሁሉ ያሉ ማለት ነው። ወላጆች፣ እናቶች፣ ቤተሰብ እናትና አባት ጌታን ተቀበለው ሄደው ልጆቻቸው ሁሉ ጭምር ጌታን የተቀበሉ ልጆቻቸው ጌታን ተቀበለው ሄደው ለወላጆቻቸው ነግረው ማለት ነው። እና ትኖሩ የሆን እዚህ ውስጥ ወገኖች፣ እረፍት በኢየሱስ ክርስቶስ ነው። መዳን በኢየሱስ ክርስቶስ ነው። ተዘልሎ መቀመጥ በኢየሱስ ክርስቶስ ነው። ኢየሱስ ማለት የዘላለም ሕይወት ነው። ኢየሱስ ማለት የዳዊት ልጅ የዘላለም እረፍት ነው። የዘላለም አምባ ነው። የዘላለም መጠጊያ ነው። ኑ ወደ እሱ አምልጡ፣ ኑ ወደ እሱ ተጠጉ። ወደ እሱ የመጣ ለዘላለም አይጠፋም። ወደ እሱ የመጣ እሱን ያመነ እሱን የተጠጋ ለዘላለም አይወድቅም። ይሄን እንላችኋለን። ጸጋ ይብዛላችሁ። ካላችሁ እንደዚህ አይነት ሰዎች በውስጥ መስመር 77 ቁጥር ልጽፉልኝ እንችላላችሁ። ወይ ለእኔ ዋሬርስ ወንድምነትም እዚህ ያለ ዳንዬ ወንድምነትን ታውቁታላችሁ። ብሩኬ ወንድምነትን ታውቁታላችሁ። ፓስተር ታሬን ታውቁታላችሁ። የወንጌል ልብ ያላቸው ወገኖችን እነዚህ ጋር በውስጥ መስመር ጌታን ለመቀበል ፈልጌያለሁ ብላችሁ እኔም ብታጡ፣ ዘማሪ ዳግሻ አለ፣ እኔም ብታጡ፣ ወይ የትየው ሜርሲ አለች፣ እኔም ብታጡ ልክ እንደዚህ እነዚህን ወገኖች ልታገኟቸው ትችላላችሁ። በውስጥ መስመር 7 ቁጥር ጻፉልን፣ በሜሴጅ ላይ ማለት ነው። እናገኛችኋለን፣ እንጸልይላችኋለን፣ ንስሐ ትገባላችሁ።
ባላችሁበት አገር የትኛውም አገር ላይ ሁን የትኛውም የምድር ጫፍ ላይ ሁን ደውለን እዛ ቤተክርስቲያን ካለ ከነዛ ሰዎች ጋር ቤተክርስቲያን ውስጥ ካሉ ከእውነተኛ ቤተክርስቲያን አገልጋዮች ጋር እናገናኛችኋለን። መሰረታዊ ክርስትና ትምህርት ትማራላችሁ። ኢየሱስ እረፍት ነው። ኢየሱስ ህይወት ነው። ይህን እንላችኋለን። ጸጋ ይብዛላችሁ። አቤል ኬት ቤተ እምነት ነው? ቅድም ጀምረህ ነው የላከው። እንዴት ነህ? አሉ ደህና ነኝ። ሰላም ነው? ደህና ነኝ። ኬት ቤተ እምነት ነው ወንድማችን? ጌታን ያገኘ አዎ። አይሰማም? አሁን እሺ። አይሰማም? ይሰማኛል። ይሰማል አሁን። እኔ አሁን ክርስቲያን ነኝ። በጌታ ያመንኩ ሰው ነኝ። በእናንተ አገልግሎት ነው ጌታን ያገኘሁት። ቴንክ ዩ። እንደውም አንዴ አውርቼዋለሁ። ታይላንድ ሀገር እንደነበርኩ ምናምን ነገር አውርተናል በሌላ አካውንት። ኦኬ። ታይላንድ ሀገር ነበርኩ ምናምን ብዬ አውርቼዋለሁ። ሳሚያ ለምን ነበረ? ከታይላንድ የሚደውሉኝ ነበሩ። ከጃፓን፣ ታይላንድ፣ ህንድ ምናምን ነገር፣ ደቡብ ኮሪያ ብዙ ነበሩ የሚደውሉኝ። ከኔ ጋር ነበር። ታይላንድ እኔ ከአንተ ጋር አውርቼዋለሁ። እግዚአብሔር ይባርክ። አሁንም ታይላንድ ነው ያለው? እኔ አሁን ታይላንድ አይደለሁም። ለፋሲካ ነበር መጥቼ። እንደውም ዳኒን አግኝቼዋለሁ፣ ያንተን ጓደኛ። እሺ። አሁን ኢትዮጵያ ውስጥ እሱንም በዚህ ነው አገልግሎት ነው የማውቀው። አሁን ኢትዮጵያ ነኝ ያለሁት። የት ቤተክርስቲያን ነው የምትሄደው አሁን ወንድማችን? እኔ አሁን አስኮ መሰረተ ክርስቶስ ነኝ። አስኮ መሰረተ ክርስቶስ ተማርክ? መሰረታዊ ክርስትና ትምህርት የውሃ ጥምቀት ተጠመቅ? አሁን 2 ወር ሆኖኛል። ወደፊት ትንሽ ቆይቼ ያው ይጠመቃለሁ ብዬ አስባለሁ። ትምህርት እየተማርክ ነው አሁን? እዛ እየተማርኩኝ ነው። ቴንክ ዩ። በቃ የቤተሰብ ቸርችም ስለሆነ ወይ ስልክህን ከስር ጻፍ። ችግር የለውም። የቤተሰብ ቸርች። እሺ እጽፍልሃለሁ። እሺ ስልክህን ጻፍልኝ። ጌታ እግዚአብሔር እዛው መሰረተ ክርስቶስ ቤተክርስቲያን ኔትወርክ ቀይ ነው ይበራል። እዛው መሰረተ ክርስቶስ አስኮ ትምህርቱን ቀጥል እና የውሃ ጥምቀትም ደግሞ ያጠምቁሃል። እንዲያጠምቁም ጠይቃቸው እና ጌታ እግዚአብሔር ይባርክ። ተባረክ። እዚህኛ ጋር ነው ንስሐ የገባው? እናንተ ጋር አይደለሁም ንስሐ የገባሁት። ከዛ በኋላ ደግሞ ከኦንላይን ጠፋሁብህ። አንተም ብዙ ጊዜ ደጋግሜ ልኬ ምናምን ነገር እንደዚህ ላይፍ አላስገባኝም፣ አልተቀበልኩም። ግን እኔ ቢያንስ ከ2 ዓመት በላይ 2 ዓመት ከ5 ወር በላይ እናንተን ተከታትያለሁ። ለመወሰን በጣም አጥንቼ እና በቃ እናንተን ትምህርት ቢያንስ ኦልሞስት ከ2 ዓመት በላይ ነውና ሲከታተል የነበረው። ከዛ በኋላ በቃ እኔ ወስኜ ልክ እዚህ መጥቼ ቸርች ለመግባት ሁላ በጣም ቾክዬ ከቤተሰብ ጋር ይዞኝ ሄዶ ጌታን የምትቀበሉ ሲል በቃ እጄን አውጥቼ ጌታን ተቀበልኩ። እና ደግሞ ታይላንድ ላይ ደግሞ እንደዚህ አይነት ኦፖርቹኒቲም አልነበረም። በቃ አገሬ እስኪገባ ድረስ በጣም ቾክዬው ነበርና አገልግሎታችሁ በጣም ደስ ይላል። አንተ የምትለውን የምታስተምረውን የምትናገረውን የምታቀርበውን ማስረጃዎች ምናምን ነገር እኔ ብዙ አይቼ ምናምን ነገር አጥንቼ ነውና እያነበብኩ ነው፣ በኦሮምኛ፣ በአማርኛ፣ በእንግሊዝኛ እና እኔ ጌታ ገብቶኝ ነውና ለእግዚአብሔር ክብር ይሁን። አገልግሎታችሁም ደግሞ በጣም ደስ ይላል። ጌታ ይባርካችሁ። ዳንንም አግኝቼ ኤርሚን አመስግንልኝ፣ ብሩኬን፣ ቤካን እና ከነሱ ጋር የሚያገለግሉትን አመስግንልኝ ብዬው ነበርና ከሱ ጋር እንደውም ተገናኝቻለሁ፣ እንደዋወላለን። ጌታ ይባረክ። እኛ ሁሉ እንድንመሰገን የጠየቀው ምስጋናው ተጠቅልሎ ለጌታ ይሁንለት። እኛ ወንድሞችን እንወዳለን። ይረዳ በዚህ አገልግሎት ከተጠቀምክ እንግዲህ በአገልግሎቱ በወንድሞችም በኔም በኩል ሆኖ የጠቀመ የጸጋው ባለቤት ጌታ መንፈስ ቅዱስ ነው። እንኳንም ጌታ ረዳህ ቢልዬ ቴንኪ። በውስጥ ስልክን አስቀምጥልኝ፣ እደውልልሃለሁ፣ እንገናኛለን። እኔ ኤርሚ አንድ ነገር ትንሽ ሰዓትን ካልወሰድኩ
እሺ እኔ እንዳልኩኝ ቢያንስ ኦልሞስት 2 ዓመት ከ5 ወር በላይ ነውና በቃ ሪፌር ማድረግ የጀመርኩት ከራሴ ጋር መጣላት የጀመርኩት በዓለም የነበርኩ ሰው ነኝ። በስም ብቻ እንደዚህ ኦርቶዶክስ ነበርኩኝ እንጂ በዓለም የነበርኩ ሰው ማለት ትችላለህ። እና እናንተን ቢያንስ የምታስተምሩትን ነገር የምትናገሩትን ነገር እኔ ሁሉም ነገር እጄ ሪፈር አደርጋለሁ። ማንም ሰው እዚህ ቤት ገብቶ የምናገረውም ወይ ሌላ ቤት የምናገረውን እኔ እጄ ሪፈር አደርጋለሁ። በአፋን ኦሮሞ ሪፈር አደርጋለሁ፣ በአማርኛ እና በእንግሊዝኛ አያለው ማለት ነውና እኔ ራሴን አቋም ወስጄ ነው ትምህርቱን ተከታተልኩኝ። በቃ የራሴን አቋም ነው አንብቤ አይቼ ደረስኩበት። ሰምቼዋለሁ። ከዛ በኋላ ደግሞ አነበብኩኝ፣ በአይኔ አየሁት። በተለያየ ቋንቋ ሪፈር አድርጌ ትርጉሙ አንድ ሲሆንልኝ በቃ እኔ ለምን ወደዚህ አልሆንም አልኩኝ በቃ። እና ሁሉም ሰው በአፈታሪክ የሚነገረን ሳይሆን ልክ የሚነገረውን ወደ መጽሐፍ ወስደን አንብበን አይተን ለክርክር ሳይሆን ለእውቀት ለዓለም ሕይወት ለማግኘት ብንገባ ይህንን ፕላትፎርም ለዛ ብንጠቀም እላለሁ። በጣም አመሰግናቸዋለሁ። ኤርሚ ያገኛለሁ። ቴንኪው አቤት። ፎሎ ባክ መልሼልሃለሁ። አገኘኝ በውስጥ መስመር ስልክ አልተቀምጠልኝ። ቴንኪው አቤት። እሺ ኤርሚ በጣም አመሰግናለሁ። ጌታ ይባርክልኝ። ቴንኪው። ማንም ሰው በውስጥ ትምህርት እናስተምራለን ናኛ ጋር ቅርብ የሆነ ምናምን ነገር ከዛ ቸርች ውጣ ብሎ ቢሉ እንዳትወጣ ከመሰረተ ክርስቶስ እዛውን እደውልልሃለሁ፣ አገኛለሁ ወንድምነት። ቴንኪው። ችግር የለውም ኤርሚ። እኔ መጽሐፍ አንብቤያለሁ። እኔ የመጠመቅና የድነት ትምህርት ብቻ ነበር ቀረኝ እና እኔ ራሴ መሰክራለሁ። መጽሐፍ እኔ ራሴ መሰክራለሁ። ችግር የለውም። ቴንኪው ወንድማችን ተባረክ። እሺ በጣም አመሰግናለሁ። ቴንኪው በላቸው። ሰላም ላንተ ይሁን። እግዚአብሔር ይመስገን። እንዴት ናችሁ? ደህና ነኝ። ከየት ቤተ እምነት ነው ወንድማችን? ከቃለ ሕይወት። እሺ ምን ጥያቄ አለህ? ሌላ ጥያቄ የለም። እኔ በመንፈሳዊ ፕሮግራሞችን ሲከታተል ነበርኩና የእናንተን ፕሮግራም ለመጀመሪያ ቀን ነው ወደዚህ የመጣሁት። እየሰማሁ ስለነበረ ነው። ኢትዮጵያ ነው የምትኖረው ወይስ ከኢትዮጵያ ውጭ? ኢትዮጵያ ውስጥ ነው የምኖረው። ኦኬ። አሁንም በቃለ ሕይወት ቤተክርስቲያን ውስጥ ነው ያለው? ጌታ ይባረክ። ከቸርች እንዳትቀር፣ በዛው በቃለ ሕይወት ቤተክርስቲያን ስርዓት ጌታን ማምለክን እንዳትተው። መጽሐፍ ቅዱስን አንብብ፣ ቤተክርስቲያን ሂድ፣ ከቅዱሳን ጋር ህብረት አድርግ፣ ወጣትነትን ለክርስቶስ ስጥ፣ በቅድስና በጽድቅ ጌታን በመፍራት ህይወት ተመላለስ። ጌታ ይወድሃል። ወንድማችን ነህ። ተባረክ። እንወድሃለን። አሜን። እኔ የምለው መጽሐፍ ቅዱስ አሁን እየተማርኩኝ ነው፣ ግን ያው የተወሰነ ጊዜ ትንሽ የባከነ ጊዜ ነበረና ያ ሰይጣን ብዙ ነገር ያበላሽቶብኝ ነበር። እግዚአብሔር በምህረቱ ደግሞ ወደ ቤቱ ጠርቶኝ እንደገና ባይብል ስኩል የመጀመሪያ ዲግሪ በአማርኛ እየተማርኩኝ ይገኛለሁና እግዚአብሔር ይባረክ። ስለዚህ በዛም ያው ለኔም እንደኔም ለሚማሩ በተለያየ ምክንያት ያው ከዛ እንዳይቀሩ እግዚአብሔር እንዲረዳቸው እንዲጸልዩና ያ አብረን እንድንሆን ነው። እናመሰግናለን። ቴንኪው ወንድማችን፣ በርታ ጎበዝ። ጥሩ ውሳኔ ነው። አየህ፣ ባይብል ኮሌጅ ገባህ፣ እየተማርክ ነው። መጽሐፍ ቅዱስ በግል አንብብ፣ በቅዱሳን ህብረት እዛ በቃለ ሕይወት ቤተክርስቲያን ስርዓት ጌታን ማምለክን እንዳታቋርጥ፣ ከቸርች እንዳትቀር፣ የትኛውን ቦታ ላይ ወደ ግራም ወደ ቀኝም እንዳትል ሂድ። ቃለ ሕይወት እዛው ባይብል ኮሌጅን ትምህርትን መማርህንም ቀጥል። በቤተክርስቲያኒቱ ስርዓት ጌታን አምልክ። እንወዳሃለን። ጸጋ ይብዛልህ ወንድማችን። ቴንኪው በላቸው። እሺ ቴንኪው። ኦኬ። ጌታ ለመቀበል የሚፈልጉ ሰዎች ካላችሁ በውስጥ አገኙን። ለእግዚአብሔር ክብር ይሁን። ዛሬ ወንድማችን ጌታን ተቀብለዋል። በውስጥም ብዙዎች አሉ ጌታን እየተቀበሉ ያሉ ሰዎች፣ ወንድሞቼ እናቶቼ። እንደዚህ ፍሬ የሌለው ነገር እዚህ ዝም ብለን ቁጭ የምንመስላቸው ሰዎች አሉ። በጣም ብዙዎች ቲክታክ ላይ ገብተው የሆነ ነገር አውርተው በቃ ያን ያወሩትን አውርተው ይወጣሉ። ከየትኛውም ቤተ እምነት ያሉት ሬዋቸው እዚህ ቲክቶክ ላይ የሚናገሩት ለሰው ድነት አይሆን፣ የጌታን የምስራቹን ቃል አይናገሩ፣ መምጣቱን የጌታን መምጣት አያሳስቡም፣ አይሰብኩም፣ አያስተምሩም፣ አያጽናኑም፣ አይገስጹም፣ አይመክሩም። እንደው የእውነት ማለት ነው ለሰው ለነፍስ ድነት የሚሆን ነገር አይሰሩም። ለዚህ ነው የሰራዊት ጌታ እግዚአብሔር ሞገስ ስላሳጣቸው ቃላቸው ሁሉ እየቀለለ እየባከነ የመጣው ማለት ነው። ኢየሱስ የሞተው ለአንድ ኃጢአተኛ ነው።
ያንን ኃጢአተኛ ሰው ኢየሱስ ይወድሃል ብዬ ልለው ነው እኔ የተላኩትኝ። አንተም አንቺም አንተም የተላከው ማለት ነው። ኦኬ የጌታን በጎነት ለመናገር ማለት ነው። የማያልቅ የምህረቱ ብዛት፣ የቸርነቱ ብዛት፣ የጸጋውም ባለጠግነት፣ የፍቅሩም ባለጠግነት ተዘርዝሮ ተሰብኮ የማያልቀውን ሰፊውን ባህር የሆነ የጌታን ምህረትና ቸርነት ለሰዎች እንድንናገር እግዚአብሔር እንዲረዳን ጸልዩ። ደግሞ የውሳኔም ሰው ነን። ፕሊስ እዚህ ከመጣችሁ አይቀር ወንድሞችና እህቶች ታፕ ኮፒ ሊንክ ሼር ብቻ በማድረግ ተባበሩን። ቅድም ቤቴን ሪፖርት አድርገው አዘግተውብኝ ነበር። መልሼን የገባሁት እህትየው ሜርሲ ነበረች በወቅቱ አዘግተውብን የገባሁት እና እዚህ ከመጣችሁ የወንጌል አማኞች ወንድሞችና እህቶች እስካሁን ድረስ 10 ሺህ እንኳን አልገባም ሼሩ ማለት ነው። ኦልሞስት ቢሃይንድ ባይ እንኳን ተደብቆም በሺዎች የሚቆጠሩ የሚሰሙት እንዳለው ነው። እዚህ እንኳን ወደ 360 ሰው አለ እና ከስር ሼር አድርጉት። ሼር ስታደርጉት የወንጌል አማኞች ከታይ ቀስት ያለችዋን ሼር ስታደርጉ ለጌታ ላላገኙ ሰዎች ሼር አድርጓቸው። ጌታን ለማያውቁ ሰዎች፣ ጌታን ላላገኙ ሰዎች ለቤተሰቦቻችሁ ሼር አድርጓቸው። ቢመጡ እናወራቸዋለን በመልካም ስርዓት እና ጌታ እግዚአብሔር ይባርካችሁ። ተባረኩ። ቴንኪዩ። እሺ ኦኬ ወንድምነት ሰናይ ሰላም በል፣ ቤኪ ሰላም በል፣ መሲ ሰላም በይና ጥያቄ ያለው ሰው ካለ በወንጌል አማኞች ውስጥ በእኛ ውስጥ የሚሆን በአይሁድ እምነት ውስጥ የሚሆን በኦርቶዶክስ የሚሆን በካቶሊክ የሚሆን በተለይ ይህንን ታቦት በአዲስ ኪዳን አለ የለም፣ ብሉይ ኪዳን ላይ ያለው ታቦት ኢትዮጵያ መጥቷል አልመጣም ብሎ የሚለው ላይ ጥያቄ ያለች በታቦት ጉዳይ ላይ ጥያቄ ያለው ሰው ካለ መምጣት ይችላል። እኛ ዲቤት ጥሪ የጠራኑ ሰው የኔን ዲቤት ጥሪ አልቀበል ብሎ እርስ በርሳቸው ግን ዲቤት እየተጠራሩ ነው እና አሁን ስለ ታቦት በኦርቶዶክስ የተነሳ አዲስ የተነሳ መከፋፈል አለ። ቄሱ ከቄሱ ጋር እየተጠራራ ነው። ኦኬ ቄስ ከቄስ ጋር እየተጠራራ ነው። እግዚአብሔር በአዲስ ኪዳን ልጁን የሰጠህ ታቦት የሚባል ስርዓት አልሰጠም። ኦኬ የለም አለ ብሎ የሚል ሰው ግን ካለ ሊወያይም ሊሟገትም የሚፈልግ ሰው ካለ መምጣት ይችላል። አይ ጥያቄ ነው ያለኝ፣ በጥያቄ መልክ ጥያቄን ከተቀበልከኝ ከመለስክልኝ እንደ እግዚአብሔር ቃል ብሎ ካለ ይኸው ሬዲ ነን። ወንድምነትም አለ እህቶችም አሉ፣ እንመልስላችኋለን። ጸጋ ይብዛላችሁ። ወንድምነት ሰላም በልና እንቀጥላለን። እስከዛ ሼር ታብ ኮፒ ሊንክ አድርጉት። 10 ሺህ ይግባ የታችኛው ወገኖች። ከዛ ደግሞ የኛው ደግሞ ወደ ላይ ከፍ ቢል ደግ ነው። ተባረኩ። ወንድምነት ሰላም በል። ሰናይ ኤርሚዮ ወንድምነት እንደምን አለ? ሰላም ነው ወይ? ጌታ ይመስገን። ከእግዚአብሔር ከአባታችን እንዲሁም ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እኔ በቃ ተወኝ፣ እኔ ሰውነቴ ሼክ እያደረገ ነው። ደስ ብሎኛል። በቃ ሀሴት እያደረኩ ነው። እግዚአብሔር ይባረክ፣ እግዚአብሔር ይባረክ። ዋሬር ወንድማችን ጌታ ኢየሱስ ይባርክ። እህትየው መሲ ሰላም ብያለሁ። ቤኪሻ እንዲሁም የተወደዳችሁ ቅዱሳን 348 ሰዎች ከታች ያላችሁ ሼር አድርጉት ፕሊዝ። ቅድም እውነቱን ነው ኤርሚያው፣ እኔ ተኝቼም እኮ ገባለሁ ከኤርሚን ድምፅ ሰማና ቀና ብዬ ሳይ ያው ሪፖርት እያደረጉበት ነበር። ክብር ለእግዚአብሔር ይሁን። እንግዲህ ሌላ ሰላምታ የለንም። ሼር አድርጉት፣ ኮፒ ሊንክ ታፕ አድርጉት ሁላችሁ። እኔ ወደ ስራ እየሄድኩ ነው። ዛሬ ቅዳሜ ነው፣ ግን ጌታ ኢየሱስ ይባረክ። እንግዲህ ሌላ መዳን የለም። የምንድንበት ስም ከሰማይ በታች የተሰጠን አንድ እሱ ነው። የነ ኤርሚያውን የወንድሞችን የእህቶችን ይህንን ትምህርት እያየን ነው። እንግዲህ ወደ ክርስትና የመጣ ነው። እኛም እንግዲህ ክብር ለጌታ ይሁን። ከሳምንት በኋላ ደግሞ እኔ 2ኛ ዓመቴ የተወለድኩበትን 2ኛ ዓመቴ ይሆናል። ኢየሱስ ለዘላለም ጌታ ነው። ሁላችሁም ግን በቃ ጆሮ ያለው ይስማ። በቃ ይህ የእግዚአብሔር የምህረት ቃል መጥቷል። በወንድሞች በእህቶች የጸጋው ክብር ይመሰገን ዘንድ ነው። እንግዲህ ሌላ ነገር አይደለም። ማናችንም አንከባበርም፣ ግን ያከበረን ከውርደታችን ያነሳን በትልቅ ፍቅሩ የሰበሰበን በምህረቱ ታላቅ የሆነው አምላካችን ደግሞ ወደዚህ እየጠራን ነውና የመዳን ቀን ዛሬ ነው ከሚለው ጋር አልስማማም። የመዳን ቀን አሁን ነው። ተባረኩ። በውስጥ ጻፉለት። ኤርሚያው እንዳላችሁ ወገኖች አሉ 77 ቁጥር በውስጥ ጻፉላችሁ እንዳትታለሉ። የዚህ ዓለም መንግስት ጥርሱን አግጦ ባለው ኃይል ወጥቷል። እኛ ደግሞ በምናምነው በክርስቶስ ኢየሱስ ነፃ ወጥተናል። ስለዚህ እንደኛ ነፃ ለመሆን በፍቅሩም ደግሞ ቆመን ለመመስከር እንዲያበቃችሁ በውስጥ ጻፉለት። ዳኑ ላለው ተባረኩ። ጸጋ ይብዛላችሁ። ኤርሚዬ ተባረክ። ወንድምነት ጸጋ ይብዛልህ። ቴንኪው። ቤኪ ሰላም በል። ከዛ ሰላም በል።
ሰላም እና ጸጋ ይብዛላችሁ ከላይም ከታችም ያላችሁ የእግዚአብሔር ጸጋና በጎ ይብዛላችሁ። ኤርሚሻ እንወዳለን። በዚህ አጋጣሚ በጣም ነው የምንወድህ። በአንተ የተነሳ ብዙ ሰዎች ያው እዚህ ጋር ማውራት የማያስፈልግ ነገር ሁሉ ያው ታውቃለህ ኤርሚዬ፣ በአንተ ጌታን በያክ ያደረጉት ወደ ጌታ የመጡት ብዙ አሉ። ክብሩን ጌታ ይውሰድ እና በጣም ነው የምንወድህ። ተባረክ። ወንጌል ይቀጥላል። ወንጌል ከመቀጠል ውጪ ምንም አማራጭ የለውም። ማንም አያስቆምም። ደግሞ ወንጌልን አስቆማለሁ ካለ ከጌታ ነው፣ እሱ ጉዳዩ ከጌታ ጋር ነው እንጂ ከአንተ ጋር አይደለም። ስለዚህ እንወዳለን። በርታለን ወንድማችን። አሜን። ቴንክ ዩ ወንድምነት። ተባረክ ቤኪ፣ ጸጋ ይብዛላችሁ። ታብ ኮፒ ሊንክ ሼር አድርጉት። ተባረኩ። እህትየው ሰላም በይ። የጌታ ጸጋ ሰላም ይብዛላችሁ። ሁላችሁንም ሰላም ብያለሁ። ኤርሚዬ ረጅም ሰዓት ነው ቁጭ ወደ 10 ሰዓት ሆኗል። አይ ወጥቼ ነው እህትየው፣ አልቆየሁም ነው ቀደም የነበረው ላይ ወጥቼ ነው። እንደዛ መስሎኝ በጣም ደንግጬ ነበረ። 10 ሰዓት ሆኗል እና በኢየሱስ እሺ፣ ተባረክልኝ ኤርሚዬ። ብዙም አልሰማችሁም ስለሆነ ጸጋ ይብዛላችሁ። መዝሙሩን ብንሰማ ደስ ይለኛል። ቴንክ ዩ ተባረኩ። ጸጋ ይብዛላችሁ። እሺ። አዎ በጣም
ጌታ ኢየሱስ ለዘላለም ስሙ ይባረክ። ልክ እኮ ነው ወንድሞቼ ናቶቼ። ኦኬ እግዚአብሔር እንዲህ አይነቱን እድል ነው የሰጠን። የሰራዊት ጌታ እግዚአብሔር ትልቅ የወንጌል ስራ የምንሰራበትን ትልቅ እድል ነው የተሰጠን። ትልቅ እድል፣ ትልቅ የተከፈተ የአገልግሎት በር። ወንድሞቼ ናቶች፣ እናቶቻችን አባቶቻችን ለብዙ ዓመታት የጾሙበት፣ የጸለዩበት፣ ያነቡበት በሙሉ ወንጌል ቤተክርስቲያን፣ በመሰረ ክርስቶስ፣ በቃለ ሕይወት፣ በሕይወት ብርሃን፣ በገነት ቸርች፣ በመካነ ኢየሱስ፣ በአብያተ ክርስቲያናት የተማለደበት የሌሊት የጸሎት ፕሮግራም፣ የእናቶች የጸሎት ፕሮግራም በእያንዳንዱ ህብረት ወንዶች ተሰብስበው አገልጋዮች ተሰብስበው ስንት ጊዜ የተጾመበት ስንት ጊዜ የተጸለየበት እና አዝመራው ነጥቶ በዓለም ዙሪያ አሁን ከየት ሀገር ነው የሚሰማው? እዚህ አለ ከበስተኋላ እንኳን የተደበቁ በብዙ ሺህ ተደብቀው የሚሰማውን ተዉትና እዚህ እንኳን ያላችሁ ከየት ሀገር ነው ብዬ ብላ አሁን 360 ምናምን ሰው በዚህ ሰዓት ከአሜሪካ እየሰሙ ያሉ ሰዎች አሉ። ከካናዳ እየሰሙ ያሉ ሰዎች አሉ። ከአውስትራሊያ እየሰሙ ያሉ ሰዎች አሉ። ከአፍሪካ እየሰሙ ያሉ ሰዎች አሉ። ከአረብ ሀገራት እየሰሙ ያሉ ሰዎች አሉ። ከአውሮፓ እየሰሙ ያሉ ሰዎች አሉ። ሎክ ወንድሞቼ ናቶቼ እግዚአብሔር ምን አይነት እድል እንደሰጠን ከተጠቀምንበት ወንድሞቼ ናቶቼ። ስለዚህ ትልቅ ስራ አለን የተሰጠን አይደል ከጌታ ዘንድ። ቸርች ስንዘምር ከምንወደው የእግዚአብሔር ሰው ከፓስተር ዘማሪ ታምራት ኃይሌ ጋር ስንዘምር የነበረው መዝሙር ትልቅ ስራ አለን አይደል የተሰጠን። ትልቅ ስራ አለን አይደል። እዛ ስራ ላይ እየሰራ ነው ወይ? Top coupling share አርጉት ወገን። The king of all Shiloh has landed without the 40% off store wide. Only at New shapes, light and crispy, nourish, delicious and oven baked. ጌታ ኢየሱስ ለዘላለም ስም ይባረክ። ኤርሚ ይሄ አልተገለጸም የሚለው ልጅ ኤርሚ ጠራችሁኝ? አዎ ጠርቼሃለሁ። አልተገለጸም የሚል ፕሮፋይል ያለው ልጅ ሙስሊም ነው። ላውራ አስገቡኝ እያለ ነው። በውስጥ አውራኝ ዳይቨርት ላይ ያደረግ ነው። በውስጥ አውራኝ ቴንክ ዩ እህትየው። አዎ አይ በውስጥ አውራኝ በኛ መቼ እንዴ ይሄንን አንስተውም። እሺ እግዚአብሔር የሰይጣንን ሐሳብ አንስተው ምን ያለው በውስጥ አውራኝ። ኦኬ ቴንክ ዩ
ጌታዬ ለዘላለም ስሙ ይባረክ። ሃሌሉያ። ኢየሱስ ወንድሞች እናቶቼ በበጋ በክረምት በቀን በሌሊት በማግኘት በማጣት በመውደቅ በመነሳት ለትልልቅ ለትንንሾች ለተማሩ ላልተማሩ ለባሪያ ለጨዋ ለወንድ ለሴት በለን ሳንለይ ለጳጳስ ለሼካ ለራባይ ለፓስተር ሳንለይ ለሰው ዘር በሙሉ እግዚአብሔር የሰጠን አንድ ትልቅ ስራ አለ። እሱም ስለ ጌታ ስለ ኢየሱስ ክርስቶስ ሳንታክት ልናወራ እንዳለው ወንድማችን ፓስተር ታምራት ዘማሪ ታምራት እውነት ነው። ስለ ጌታ ሳንታክት ልናወራ ማዳኑን፣ ቸርነቱን፣ ሰውን መውደዱን፣ ፍቅሩን፣ ምሕረቱን፣ የምሕረቱን ብዛት፣ የቸርነቱን ብዛት፣ የፍቅሩንና የርኅራኄውን ብዛት ልንናገር የተጠራ ነው። ጌታ ኢየሱስ ለዘላለም ስሙ ይባረክ። ይህንኑ እንቀጥላለን። ጌታ ኢየሱስ ስሙ ይባረክ።
ገንዘብ ሳልመነዝር ሩቅ መንገድ ሳልሄድ አቀበት ቁልቁለት ሳልወጣ ሳልወርድ ኢየሱስ ክርስቶስ ገና ከማለቴ የሰላሙ መስፍን ገባ ወደ ቤቴ። ኢየሱስ ክርስቶስ ከሌለው ኃይልና ገንዘብን ገዳይ ነው። አየነው በሩቅም በቅርብም የለንም ምክንያት ያሰበን። እስኪ ቀመስኩትን ቅመሱ የሕይወት እንጀራ ነው እሱ። ቢበላ ቢጠጣ ቢለበስ ለሁሉም መልስ ነው ኢየሱስ። ጌታ ለዘላለም ስም ይባረክ። ሃሌሉያ። እንትናን አመነው ቀየርን ሌላውን እንኳን እኛን ራሱን ማዳን ያልቻለውን ሰርቶ አላሳየ ሁሉም ቃል አባዬ በምድር ረፍት ያለ ተስፋ ለሰማይ ኢየሱስ ክርስቶስ ከሌለው ሃይማኖት ራሱ ገዳይ ነው። አየነው በሩቅም በቅርብም የለንም ምክንያት ያሰበን። እስኪ ቀመስኩትን ቅመሱ የሕይወት እንጀራ ነው እሱ። ቢበላ ቢጠጣ ቢለበስ ለሁሉም መልስ ነው ኢየሱስ። ይሆናል ብሎ ተስፋ የሰነቀ የምድሩን ጨርሶ ጨረቃን ዘለቀ። ይዞ ተመለሰ ወደ ዘመድ ወዳጁ ሌላ ምንም ሳይሆን አሸዋ ነው በእጁ። ኢየሱስ ክርስቶስ ከሌለው እውቀት ምንም ገዳይ ነው። አየነው በሩቅም በቅርብም የለንም ምክንያት ያሰበን። እስኪ ቀመስኩትን ቅመሱ የሕይወት እንጀራ ነው እሱ። ቢበላ ቢጠጣ ቢለበስ ለሁሉም መልስ ነው ኢየሱስ። እንትናን አመነው ቀየርን ሌላውን እንኳን እኛን ራሱን ማዳን ያልቻለውን ሰርቶ አላሳየ ሁሉም ቃል አባዬ በምድር ረፍት ያለ ተስፋ ለሰማይ ኢየሱስ ክርስቶስ ከሌለው ሃይማኖት ራሱ ገዳይ ነው። አየነው በሩቅም በቅርብም የለንም ምክንያት ያሰበን። እስኪ ቀመስኩትን ቅመሱ የሕይወት እንጀራ ነው እሱ። ቢበላ ቢጠጣ ቢለበስ ለሁሉም መልስ ነው ኢየሱስ። ጌታዬ ስም ለዘላለም ይባረክ። አባዬ እናመሰግናለን። የቸርነትን ብዛት ቀምሰናል። የምሕረትን ብዛት ቀምሰናል። ቀኝና የፊት ብርሃን ሲበራልን አይተናል። እግዚአብሔር ሆይ በአንተ የተረዳን ሰዎች ነን። በአንተ የታገዝን ሰዎች ነን። በአንተ ከወደቅንበት የተነሳን ሰዎች ነን። በአንተ ከስተታችን የተመለስን ሰዎች ነን። በአንተ ስብራታችን የተጠገነልን፣ በአንተ የራቀው የቀረበልን፣ በአንተ ሁሉ ነገር የሆነልን የእግዚአብሔር ልጅ ኢየሱስ የትንሣኤው ጌታ የቤተ ክርስቲያን ራስ የቤተ ክርስቲያን ሙሽራ የማዕዘን ድንጋይ የሆንከው አንተ የሕይወታችን ባለቤት የሕይወታችን ሰሪ አንተ ሕይወታችንን ስትገዛው ሁሉ ነገር አማረ፣ ታሪካችን ተለወጠ። እግዚአብሔር ሆይ እድፋሙን ነገር ከሕይወታችን ላይ አስወግደህ አዲሱን ልብስ አለበስከን። ለዘላለም ስም ይባረክ። እናመሰግንሃለን።
ክብር ሁሉ ላንተ ይሁን አባዬ። እናመሰግናለን። አንተ በዚህ ሰው ህይወት ውስጥ፣ አንተ በእቴ ህይወት ውስጥ፣ አንተ በወንድሜ ህይወት ውስጥ ያልሰራኸው ነገር የለም። የሰራኸውን ብናወራው እንባ ይቀድመናል። እንዴት እናውራ? እንዴት እንናገር? እንዴት ብለን እንመሰክር? ያደረክልን እፊት ለፊታችን እየመጣ ድቅን እያለብን፣ ውለታህ ድቅን እያለብን፣ ሞትህ፣ ትንሣኤ፣ ችንካር ፊት ለፊታችን እየመጣ ስለኛ የተሰቃየው፣ ስለኛ የተጋረፍከው፣ ከጲላጦስ አደባባይ እስከ ሄሮድስ አደባባይ፣ ከቀያፋ እስከ ሐና አደባባይ የተንከራተትከው እሱ ትዝ እያለን፣ እሱ ፊት ለፊታችን እየመጣ ለዘላለም ሊጠፋ በማይችል በደም ቀለምነት፣ በራስ የደም ቀለም በመንፈሳችን ላይ የታተምከው የእግዚአብሔር ልጅ ኢየሱስ ክርስቶስ ለዘላለም ያዳንከን፣ ለዘላለም ወደ ራስ ያስጠጋን፣ ለዘላለም የኃጢአት ይቅርታችንን የሰጠህን አንተ ነህ። እናመሰግናለን። ክብር ሁሉ ለአንተ ይሁን። አዎ ሃይማኖት ገዳይ ነው። አዎ ይህ ሰው በሃይማኖት ቤት ውስጥ ሆኖ ሳይቀደስ ይቀድስ ነበር። አንተን እግዚአብሔር ሆይ የተቀደስከውንና ለዘላለም ቅዱስ የሆንከውን ጌታ ሳይቀደስ የሚቀድስ የረከሰ ቀዳሽ ነበር። ነገር ግን ጌታ ኢየሱስ ሆይ ከዛ ጨለማ ውስጥ አውጥተህ በራስህ ደም ቀድሰህን፣ እኔ ስለ እነሱ ራሴን ቀድሳለሁ ብለህ እንዳልክ እንደዛው አደረክልኝ። አባዬ ለዘላለም ስም ይባረክ። ጌታዬ ለዘላለም ስም ይባረክ። አንተ ባደርስልን ታሪካችን ተዘግቶ፣ የህይወት ምዕራፋችን ተዘግቶ፣ ዛሬ አንዳንዶቻችን ከራሴ ጀምሮ አንተን ሳናቅ ዛሬ በዛ በመቃብሮቻችን ላይ ዛፎች በቅለው ነበር። ታሪካችን ተዘግቶ ነበር። የህይወት ምዕራፋችን እግዚአብሔር ሆይ በምድር ተቋርጦ ተዘግቶ ነበር። ከምሕረትህና ሰውን ከመውደድ የተነሳ ከታላቁ ፍቅር የተነሳ ዝም ብለህ ወደድከን። ለዘላለም ስም ይባረክ። ምንም ሳናረግልን ሞታችንን ሞትክልን። ከታችኛይቱ ከሲኦል ነፍሳችንን ተቤዣት። ኢየሱስ አዳንከን እንናገራለን። ማዳንህን እንናገራለን። ቸርነትን እንናገራለን። የፍቅርህን ብዛት እንናገራለን። እንዴት እንዳዳንከን ላወራ ወጥቻለሁ። እንዴት እንዳዳንከን ልናወራ ወጥተናል። እንዴት እንዳዳንከን፣ እንዴት እንደወደድከን፣ እንዴት እንደሞትክልን፣ እንዴት ወደ አንተ እንዳስጠጋህን ምንም ሳናረግልህ እኛን እንዴት እንደወደድከን፣ ያውም በዘላለም ፍቅር፣ ያውም ሊለወጥ በማይችል ፍቅር፣ ያውም እግዚአብሔር ጊዜያዊ ባልሆነ ፍቅር እንዴት እንደወደድከን፣ የወደድከንን ያንን እንዴት እንደምትወዳቸው ልንነግራቸው ወጥተናል። አንተ በላከን መሰረት ጸጋህን አብዛልን አባዬ። ለዘላለም ስም ይባረክ። የእግዚአብሔር ልጅ ኢየሱስ እናመሰግናለን። አንተን እናመልካለን። በዚህ የደረቀ ሰው ህይወት ውስጥ፣ በዚህ ሰው የደረቀ ህይወት ውስጥ አንተ ስትገባ ከሆዴ የህይወት ውሃ ምንጭ ስለፈለቀ እግዚአብሔር ሆይ ለዘላለም ስም ይባረክ። በልሳኖች እንድንጸልይ ራዮችንና ህልሞችን እየሰጠን የትንሣኤው ጌታ ኢየሱስ ክርስቶስን ከሙታን ያስነሳው የትንሣኤው መንፈስ ብርሃን የሆንከው የእግዚአብሔር መንፈስ ህይወታችንን ስትገዛ፣ ህይወታችንን ስትለውጠው፣ ህይወታችንን ስትገዛው አየን። ቸርነትን ቀመስን። እንዲህ ያደርገናል። የቸርነት ብዛት፣ ሰውን መውደድህ፣ ፍቅርህ፣ ምህረትህ፣ በውስጣችን የተለኮሰው እሳት፣ የልጄ የኢየሱስ ክርስቶስ ፍቅር እንዲህ ያደርገናል። ጌታዬ እንዲህ ያደርገናል። አባዬ ለዘላለም ስም ይባረክ። መበርቻ ሆንከን፣ መሻገሪያ ሆንከን፣ ማምለጫ ሆንከን፣ የዘላለም መሰማሪያ ሆንከን። አንተው እረኛችን ነህ። አንተው መመሸጋችን ነህ። አንተው መጠለያችን ነህ። አንተ የዘላለም መሰማሪያ ሆንከን። አንተ የዘላለም አምባ ሆንከን። አንተ ወደ ዘላለም ወደ ራስህ አስጠጋህን። እንወድቅ ይሆን ብለን አንፈራም። እጠፋ ይሆን ብዬ አልፈራም። በአንተ እጅ ላይ ስላለን ብርቱ እረኛ፣ የማምለጫ ዓለት ስምህ የእግዚአብሔር ስም የጸና ግንብ ነው፣ ጻድቅም ሮጦ ወደ እርሱ ከፍ ከፍ ይላል ተብሎ እንደተጻፈ እንደዛ ሆንልን። ጌታዬ ሆይ ለዘላለም ስም ይባረክ። አባቴ እናመሰግናለን። ክብር ሁሉ ለአንተ ይሁን። አባቴ እናመሰግናለን። ለዘላለም ስም የተቀደሰ ይሁን። ክብር ለአንተ ይሁን። አባዬ ስለ ወንድሞች ማዳን፣ ወገኖችን ስለረዳ፣ ወንድሜ ስለረዳው፣ ወንድሞችን ስለረዳቸው፣ እኔ ስለረዳኝ በስአለው ላይ ጥለኝ ደግሞ ላይ ተወኝ። እግዚአብሔር ነው ጉልበቴ፣ ልሳን በሌሊት የሰጠኝ። ጌታዬ ለዘላለም ስም ይባረክ። ቃል ገብቶልኛል አውቃለው፣ ላይ ጥለኝ ደግሞ ላይ ተወኝ ያለው አይቀርም አምናለው። ዝማሬ ካፊያ
ይታጣ የካሳ ጊዜ ይሆናል ቀን ቆጥሮ ለኔ ሲመጣ ምን ልበል ምን ልናገር ቃላትም አጠረኝ የሞትን መውጊያ ሽሮ በሕይወት ኑር ሲለኝ ምሕረቱ እንደ ጸና የሚያውቀው ያውቀው የለ ያ ክፉ እንዳይጎዳኝ ቁጣውን ከለከለ እኔማ ሳሰላስለው የትናንቱን እኔማ ምክንያት ሆነኝ ለማመስገን እኔማ እንደሌላ ሰው እኔማ ዝማ ያሰኘኝ እኔማ አገር ያውቅል እኔማ እንደረዳኸኝ እኔማ ሳሰላስለው የትናንቱን እኔማ ምክንያት ሆነኝ ለማመስገን እኔማ እንደሌላ ሰው እኔማ ዝማ ያሰኘኝ እኔማ ሀገር ያውቅ የለ እኔማ እንደረዳኸኝ እኔማ ሳሰላስለው ኢየሱስ ኢየሱስ ምን ልበል ምን ልናገር ቃላትም አጠረኝ የሞትን መውጊያ ሽሮ በሕይወት ኑር ሲለኝ ምሕረቱ እንደ ጸና የሚያውቀኝ ያውቀው የለ ያ ክፉ እንዳይጎዳኝ ቁጣውን ከለከለ እኔማ ሳሰላስለው እኔማ የትናንቱን እኔማ ምክንያት አለኝ ለማመስገን እኔማ እንደሌላ ሰው ዝማ ያሰኘኝ እኔማ ሀገር ያውቅ የለ እንደረዳኸኝ እኔማ ሳሰላስለው የኔ አባት ኢየሱስ ክርስቶስ እንዴት እኮ ድንቅ እንዴት ነው ዘምረን የማንጠግበው ስሙን ጠርተን የማንጠግበው በልሳን ጸልየን የማንጠግበው ቸርነቱን አውርተን ምሕረቱን አውርተን ፍቅሩን አውርተን ሁሉ ቀን ብቻ መቃጠል በመንፈስ መቃጠል በመንፈስ መቃጠል ጌታዬ ኢየሱስ ለዘላለም ስም ይባረክ ለዘላለም ስም ይባረክ ለዘላለም ስም ይባረክ ላትሄድብን ከኛ ጋር ልትኖር ለዘላለም የመጣ ንጉሥ ስንወድቅ ስንደክም ስንዝል ትተህን ያልሄድክ እንደ ሰው አይደለም ፊትህ የማይለወጥ የፊትህ ብርሃን አንድ ጊዜ ስታበራልን ልትጥለን ሳይሆን ለዘላለም አቅፈ ልትይዘን ለዘላለም ከኛ ጋር ልትኖር ከአብ ዘንድ ተሰጥተህን የመጣኸው በእኛ ውስጥ ያደርከው እግዚአብሔር መንፈስ ቅዱስ ለዘላለም ስም ይባረክ ቴንኪው የኔ አባት ምን ልበል ምን ልናገር ቃላትም አጠረኝ የሞትን መውጊያ ሽሮ በሕይወት ኑር ሲለኝ ምሕረቱ እንደ ጸና የሚያውቀኝ ያውቀው የለ ያ ክፉ እንዳይጎዳኝ ቁጣውን ከለከለ እኔማ ሳሰላስለው የትናንቱን እኔማ ምክንያት አለኝ ለማመስገን እኔማ እንደሌላ ሰው እኔማ ዝማ ያሰኘኝ ዝም ያሰኘናል ወንድሞች እናቶቼ የጌታ ቸርነት ያችንካር ረሳኑ በዓመት አንድ ጊዜ ስቅለት ሲመጣ ነው የምናስበው እኛ እንደነንትና እንደዛም ታስበው ቸርች እሑድ ብቻ ስትመጣ ኢየሱስ ጌታ ነው ለሰው ልጆች በደልና ኃጢአት ሞቷል ተብለህ ስትባል እዛ ቸርች ብቻ ነው እንደኔ አይነት ሰባኪ ወይ ሌሎቹ ሰባኪዎች ሲሰብኩ ወይ ዘማሪዎቻችን ሲዘምሩ ዘገብቻው ትዝም ይላል ምንድን የተደረገልን ምንድነው የሆነልን ወንድሞች እናቶች ምንድነው የተሰራልን ጌታዬ ኢየሱስ ለዘላለም ስም ይባረክ ለዘላለም ስም ይባረክ
በአንተ ተረድተናል፣ በአንተ ታግዘናል፣ በአንተ ከዘላለም ሞት ከድቅድቅ ጨለማ አምልጠናል። በቅዱሳን ርስት በብርሃን እንድንካፈል አብቅተናል። ክብርና ገናንነት ሞገስና ኃይል ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጥከው ለታረድከው በግ ይሁንልህ፣ ለዳዊት ልጅ ለእግዚአብሔር ልጅ ዛሬም በጨመርክልን ቀን ላይ ነገም በምትጨምርልን ወራቶች፣ ቀናቶች፣ ዓመታት፣ ሳምንታቶችና ዘመናት ላይ ይህንኑ ማዳንህን እንናገራለን። ይህንኑ የምስራችን አንተ እንዴት እንደወደድከን፣ አንተ እንዴት እንደማርከን፣ አንተ እንዴት እንዳዳንከን ለሌሎች እናወራለን። ጌታ ኢየሱስ እኔን ወዶኛል አንተንም እኮ ወዶሃል በዚህ መውደድ ብዬ እህቶቼም ወንድሞቼም ብለው እንዲነግሩ ጸጋ እናብዛለን። ቴንኪዩ አባቴ ሃሌሉያ። ምን ልበል ምን ልናገር ቃላት ማጠረኝ። መስቀሉ ጋር እኮ ስንሄድ ሞቱና ትንሣኤውን ስናስብ ምንድነው የሚቀድመን? ቃላት አጥሮን አይደል እንዴ? በቃ ስንነፈርቅ ነው የምንገኘው በየቦታው ስናለቅስ፣ ግማሹ ወንበር ስር ገብቶ፣ ግማሹ ሶፋ ስር ገብቶ፣ ግማሹ እየተንከባለለ እንደኔ ያደርጋችሁ ከሆነ ማለት ነው። የእውነቴን እኮ ብዬ የምልህ ሳሎኑ አይበቃኝም አልኩ። የጌታዬ ምሕረት ብታየኝ ይሄ አእምሮውን የሳተ እብድ ነው ብለህ የምትለኝ እንደዚህ እየተንከባለልኩ በሳሎኔ ላይ ከየት እንዳዳነኝ፣ እንዴት እንደወደደኝ፣ እንዴት እንደማረኝ፣ እንዴት እንዳነሳኝ፣ እንዴት ሰው እንዳደረገኝ ሳስብ መንከባለል ሲያንስበት እኮ ነው። ጌታዬን ለማመስገን ክብሬን ጥዬ ምን ክብር አለኝና ምን ክብር አለና ሲጀምር ወንድሜ የኔ ጌታ ለዘላለም ስም ይባረክ ኢየሱስ ክርስቶስ። ከሱ ውጭ ምን ክብር አለና ምን ክብር አለና ምን ክብር አለና ምን ክብር አለና። አንዳንዱ ክብሩን ይጠብቃል፣ አንዳንዱ የለበሰውን ልብስ ይጠብቃል፣ አንዳንዱ እልልታውን እንኳን እልል ለማለት አንደበታቸውን እንኳን በአግባቡ እንኳን አይከፍቱትም። ምን ክብር አለና ወንድሞቼ፣ ክብራችን እሱ ሆኖ ሳለ እሱን ስታይ አባ ትለዋለህ። ቴንኪው የኔ ጌታ። በእውነት ለሚጠሩት እግዚአብሔር ቅርብ እኮ ነው። በእውነት ለሚጠሩት እግዚአብሔር፣ በእውነት ለሚፈልጉት ጌታ እኮ ቅርብ ነው። በብዙ ድካም፣ በብዙ መውደቅ መነሳት፣ በብዙ ዝለት ውስጥ እንኳን ብናልፍ ጌታ ስንለው ይመጣል። አባዬ ስንለው ይመጣል። ቴንኪው የኔ አባት ኢየሱስ ክርስቶስ የእግዚአብሔር ልጅ ለዘላለም እኮ ሕያውና አዳኝ እኮ ነው። እግዚአብሔር እኮ ነው። ጴንጤዎች እኮ ኢየሱስ ጌታ ነው ብለን ስንል እኛ ብቻ ነን እዚህ ፕላኔት ላይ ኢየሱስ ጌታ ነው ብለን በየትኛውም ስፍራ አምላክነቱን የምናውጀው እኛ ነን። ኦርቶዶክስ በላት ተለጉመው ነው የሚውሉት። ካቶሊካውያን ተለጉመው ነው የሚውሉት። አይሁዳውያን ተለጉመው ነው የሚውሉት። ስሙን አትጥሩ ነው የሚሉት። እንደውም ጭራሽ አይሁዳውያኑ ጋር ስመት ስሙን አትጥራ ስሙን ባልተጠራበት ስም ሌላ ስም ጠርቶ የቁልምጫ ስም አይሉት ሌላ ስም ጠርቶ ሐሼም ሲለው ነው የሚውለው። የጌታን ስም የሚጠራ ይድናል ተብሎ ማለት ነው። ስሙን ጠርተን እንድንድንበት፣ ስሙን ጠርተን እንድንዘለልበት፣ ስሙን ጠርተን እንድንከለል የእውነት ይሁን እንጂ በእውነት ይሁን እንጂ በጽድቅ ይሁን እንጂ በእምነት ይሁን እንጂ የጌታን ስም የሚጠራ ይድናል እኮ ነው ያለው። ወንድሞች ናቶች ጌታ እኮ ጌታ ነው። ወንድሞች ናቶች ስሙን ጠርተን እንድናመሰግነው እኮ ተፈቀደልን። ምን ሊሆን ነቢዩ ኢሳያስ አሁን ከሙታን ቢነሳ ምን ሊሆን እግዚአብሔር ለአሕዛብ የሰጠውን ይህንን ጸጋ ያፈሰሰውን ጸጋ አይቶ ኤርምያስ የብሉይ ኪዳኑ ነቢይ ምን ሊሆን እንደዛ ተንብዮ ሄደ። አንድ አፍታት መጥተው ቀና ብለው ቢሰሙ ቢያዩ ዋት ይህን ነበር ያናገረን እግዚአብሔር የወደቀችውን የዳዊትን እንኳን አነሳለሁ ብሎ እግዚአብሔር ስሜን ዝናዬን ወዳልሰሙ ወደ ሩቅ ሀገር ልካቸዋለሁ ብሎ ያለው ለካ ይህን ነበር ሊያናግረን። አሕዛብ ለስሙ ምስጋናን ያመጡ ዘንድ የተቀደሰ መስዋዕት ሆነው እንዲቀርቡ ይህን ነበር የተናገር ነው ኤርምያስ። ይህን ነበር የተናገርከው ሕዝቅኤል እያሉ የሚባባሉ አይመስልም? አቤት ጌታዬ፣ አቤት ጌታዬ፣ አቤት ጌታዬ። ፍቅር ኢየሱሴ ፍቅር ደከመኝ ሰለቸኝ አቃተኛ ልልም
ወደ አደባባይህ መግባትናል